ሻው ተራ ጨዋታ ያቀለም እንደ የዳማ ህጋው ቀን እንዴት የቢዝነስ ህግ ማወቅ ያቅታል? የካርታ ህጋው ቀን እንዴት የቢዝነስ ህግ ነው? በመቶ ብር የጀመረው ሰውዬ በመቶ ሺህ ብር ከጀመረው በላይ በወርሃዊ ትርፍ እንዲያተርፍ ይገደዳል። 302206 ብር ይሄ በመቶ ብር የጀመራችሁ ነው። አድርሳችሁ ከሆነ አሳክታችኋል። ያለፈው መጋቢት 26 ድረስ ምንም ደንበኛ የሚባል ነገር ሊመጣ አልቻለም ይለኝና ሲሄድ መጀመሪያ ደንበኛ ሳይሆን እሱ የለም ስራ ቦታ። ሌላ ካፒታል 100 ሺህ ብር ከሆነ በካፒታል ብቻ እየሰራው ሌላ ላሳድግ ወይስ ከዱቤው እየተረከብኩ ልስራ የትኛው ይሻላል? ሱቅ ያዋጣም ብሎ ሻማ ማምረት የሄደው ሰውዬ ባለ ሻማው ማሽን የሚገዛኝ ሱቅ ይሻለኛል ብሎ ይመጣል። በምታውቃት ነገር ላይ ያዝ። ሁሉም አቅጣጫ ያንተ ስኬት መጓዣ በር ነው። ዝጋፍ ተኝተህ ሰበብ አደርድር። አሁን ተነስተህ ትሮጣለህ ወይስ አትሮጥ? እኔ ጋር በቃ ከኛ ቤተሰብ እኔ ወጣው ከዚህ በኋላ አስቆምኩት የሚል ሰው ነው የምንፈልገው። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ ታዲያስ ክብረትና ክብረን ነው በጉጉት የምንጠብቀው የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ፕሮግራም ሰዓቱ ደርሶ ተጀመረ። እንኳን አደረሳችሁ፣ እንኳን አደረሳችሁ። የመፈለግ የመጀመር የማመን የመጽናት የመተግበር ህጎችን በማንኛውም የሥራ ዘርፍ ስኬታማ በማድረግ ለበርካታ ሚሊዮነር ለማድረግ ቆርጦ የተነሳው የሚሊዮነሮች መንገድ ልዩ የቢዝነስ ጥበብ ስልጠና ስራን የስኬት የመጨረሻ ቁልፍ ያደረገ የሚሊዮነሮች መንገድ የዚህ ድንቅ ለሀገር እንቁና ኩራት የሆነው ድንቁና ታላቁ በክብር ማዕረግ ሀገሩን ከፍ ያደረገ የሥራን ባህል የሥራን ጥበብ ለወገኑና ለሀገሩ ያስተማረ የሚገኝ ድንቁ ወንድማችን በላይ ሞርደን ሲግል አንድ ጊዜ ወደ መድረክ በላይ ሞርደን አካቹ አንድ ጊዜ ያንሷል። ለበላይ ሞርደን አንድ ጊዜ በላይ የሀገር ኩራት የሀገር ጀግና ትንሽን ያከበረ ትልቁን መሸከም አይከብደውምና ከትንሽ ጀምሮ ለትልቁ ብቁ ያደረገ በላይ ሞርደን ያንሳል። ታዲያስ እንዴት አደራችሁ? ማንኛውም ቀንና ሰዓት ማንኛውንም ፕሮግራም ስንጀምር የ1 ደቂቃ የህሊና ጸሎት በየሃይማኖታችን አድርግ። እሻረፍ በጣም ጥሩ። ዛሬ የቢዝነስ ፕላናችንን እናያለን። በየጊዜው ለውጥ ማለት ስኬት ማለት ማሳካት ማለት ፈለጉበት መድረስ ማለት የልብን መሻት በእጅ መያዝ ማለት በአእምሮ ውስጥ ያለን ነገር በአካል እውን አድርጎ ህልምን እውን አድርጎ ኑሮ ያንን ምቾት ያንን ስኬት ያንን ቁጥር ያንን የሆነ መናማ የሚመስል ነገር እንድንኖረው ማድረግ
ራሱን ችሎ ደረጃ፣ ህግና ደንብ፣ መንገድ፣ መነሻ፣ መድረሻ የሚከፈል ዋጋ አለው። የሚሊዮነሮች መንገድ ስሙ ብቻ አይደለም። የሚሊዮነሮች መንገድ የሚለው ስሙ ብቻ አይደለም፣ ይቅርታ ተግባሩ ነው። ለዚህ ተግባር ደግሞ ህግ አለው፣ ደንብ አለው፣ መስመር አለው፣ መነሻ አለው፣ መዳረሻ አለው። የራሱ የሆነ ቁጭ ያለ ግልጽ ያለ የሚታይ ነገር አለው። ስለዚህ እሱ ደግሞ ቢዝነስ ፕላናችን ነች። በቢዝነስ ፕላናችን ውስጥ ያስቀመጥናት በዋናነት የተጠቀምነው ቀመርን ነው። እንዴት ከየት ተነስተን የት የዓመታት የወራት አይደለ? የዓመታት የወራት የሳምንት የቀን የሰዓት የደቂቃ ከዛስ የሰከንድ የማይክሮ ሰከንድ ሽርፍራፊዎች ዋጋ ኖሯቸው የሳንቲም የማይክሮ ሂሳቦች ሽርፍራፊዎች ዋጋ ኖሯቸው በዚህ ፕሮግራም ላይ እነሱን ህግ ስናከብር በእያንዳንዷ ታይሚንግ ስንንቀሳቀስ ባቀርናት በታርጌታችን ልክ ስንሄድ ኢትዮጵያ ውስጥ አብረን እንበለው ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያግል ቀላል ግን ምን ስንል ቅዳሜ ወደዚህ አንድ ቀን ወደ ኋላ አንድ ቀን መቀመጥ አንድ ቀን ስትነሳ አንድ ቀን ንግድ አንድ ቀን ማምረት አንድ ቀን አገልግሎት አንድ ቀን ስደት አንድ ቀን ድለላ ስታስብ አይደለም። ይሄ ከሆነ የባህል ጨዋታ ያክል እብደት ቀላል ይሆንልሃል። የባህል ጨዋታ ያክል የሚቀል በዚህ አካሄድ ከሆነ የባህል ጨዋታ ያክል የሚቀል ዳንኪራ ቤት ነው። የባህል ጨዋታ ያክል የሚቀል እብደት ነው። የባህል ጨዋታ ያክል የሚቀል ኪሳራ ነው። የባህል ጨዋታ ያክል የሚቀል መሰደድ ነው። በእርግጥ መሰደድም ከባድ ሆኗል። አሁን የባህል ጨዋታ ያክል ሳይሆን የሞት ያክል ሆኗል። ለራሱ ሞት ስለሆነ ማለት ነው። ስለዚህ በዚች በሚሊዮነሮች መንገድ የቀመር አካሄድ ከሄድክ ግን ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ይሆንልሃል። የሚሊዮነሮች መንገድ ለዘመናት ቀምሮ እሺ ስኬት ምን አይነት ህግ ይውጣለት? ኢትዮጵያ ውስጥ ስኬት ህግ የለውም። ኢትዮጵያ ውስጥ ስኬት ህግ ስለሌለው፣ ህይወት ህግ ስለሌለው፣ ስነ ህይወት ራሱን ይችላል። የህይወት ክህሎት የሚባለው ከጽሁፍ ውጪ አስኳላ ከሚነግረን ፕሮፓጋንዳ ውጪ እኛ ኖሮ ነው ሰርተ ነው የራሳችን በእኛ ልክ የተቆረጠ የተከረከመ የተለካ በትውልዳችን ልክ በሀገራችን ልክ ለእኛ የሚጠቅመን ዲዛይን የተደረገ የራሳችን ትውልድ የሰራው ስለሌለ ለዛ ነው አብዛኛው ሰው ግማሹ ዳ ግማሹ ባላት፣ ግማሹ ደስተኛ ግማሹ አልቃሽ፣ ግማሹ ነጣቂ ግማሹ ሰጪ። አረ እንደዛም ቢሆን ባላንስ ነው። 99.9% ነጣቂ ነው። የሚሊዮነሮች መንገድ ግን ለእያንዳንዱ ሰው የህይወት ክህሎት ስልጠና ሲሰጥ ምን አድርጓል ማለት ነው? አቅጣጫ አስቀምጧል። ይኸውልህ መጀመሪያ የራስህ መተዳደሪያ ይኑርህ አለ። ምን? በቀን ማሳካት ያለብህን ነገር፣ እሱን ለማሳካት ቅድመ ሁኔታ የሚባል ነገር፣ ያንቺን ለማሳካት ትቀናንስና ትከፋፍልና ልምድ አድርጋት በየቀን የምረግጥበትን ልክ ታስቀምጣለህ። ለማንኛውም የሚሊዮነሮች መንገድ ህግና ደንብን የምታከብር ከሆነ ለአንተ ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው። ይህን የሚሊዮነሮች ህግና ደንብ የሚሊዮነሮች መንገድ የዚህን የፕሮግራም ስልጠና ህግና ደንብ ካላከበር እመነኝ እኔን ልታደንቀኝ ትችላለህ፣ ፕሮግራሙን ልታደንቅ ትችላለህ፣ ከንፈር ልመጥ ትችላለህ፣ ባለህበት ሆነ ልጸልይ ትችላለህ። ነገር ግን አትለውጥም። ትንሽ ልትቀንስ ትችላለህ፣ ከብዙ ጉዳቶች ልትመለስ ትችላለህ። ትንሽ ኢኮኖሚ ሊያገግም ይችላል። እንደ ድሮ ሰራተኞችን ላታዝረከርክ ትችላለህ። እንደ ድሮ ራስህ ኔጌቲቭ ላታደርግ ትችላለህ። እንደ ድሮ አገርክን ያን ያክል ላጠላ ትችላለህ። እንደ ድሮ ተስፋ መቁረጥህ ሊቀንስ ወይም ልታቆም ትችላለህ። ነገር ግን ልክ እንደነበላይ ወይም እንደ ሚሊዮነሮች መንገድ አዘጋጆችና ህልመኞች አትለወጥም። ለምን ካል በመንገዱ ላይ መራመድ አልቻልክም። ስለዚህ ተራመድ ነው እያልኩ ያለሁት። ተራመድ እንጂ ሻው ተራ ጨዋታ ያቀለም እንደ የዳማ ህግ አውቀን እንዴት የቢዝነስ ህግ ማወቅ ያቅተናል? የካርታ ህግ አውቀን እንዴት የቢዝነስ ህግ አናውቅ? የፑል ህግ አውቀን የክረምቡላ ህግ አውቀን የቢንጎ ህግ ያወቅን ሰዎች ኪሳችንን ክብራችን የሚያስራቁት ኩላሊታችን ኢንፌክሽን የሚያስይዝ ጊዜያችንን ዶግ የሚያደርግ እኛን ለሚያጃጅል ተራ ጌም ቁማር ህግ ያወቅን ሰዎች
የሶሻል ሚዲያን ሰብስክራይብ ወይም ፎሎወር የመሳሰሉ ነገሮችን ያወቅን ሰዎች እንዴት የህይወት ክህሎት ቢዝነስ ፕላንን እንዴት ማወቅ ያቅተናል ነው ጥያቄው። ብዙ ህግ አውቆ ብዙ ሰው የቢዝነስ ፕላን የህይወት ክህሎትን የራሱን ስኬት እንዴት ዳር ማውጣት እና የራሱን ህልም እንዴት ማሳካት እንዳለበት እንዴት ህግ ማውጣት ያቅተዋል። በጣም ጥሩ። አውጪልኝ ቢዝነስ ወደ ቢዝነስ ፕላናችን ነግባ። መጋቢት 26 ድረስ ስንት አድርሳችሁና ያሳካችሁት የሚለውን ልንገራችሁና እስከ መጪው ሚያዝያ 26 ድረስ ደግሞ ማሳካት ያለባችሁን ነግራችኋለሁ። ከአንደኛ ዙሮች ልጀምር። አንደኛ ዙሮች ያሳካ ደስ እያለው ያላሳካ እየጨነቀው ትንሽ የጎደለበት በሚቀጥለው ወር ላይ እንደሚያስተካክለው እሪል በ2 ዓመት የመጨረሻውን ዝቅተኛ ዲጂት 4 ሚሊዮን ለማሟላት እየተጋጋጠ ያለ ባይሞላለት እንኳን እደረሰበት ቦታ ላይ አድርሶ ቀጣይ የቢሊዮነሮቹን መንገድ ስልጠና ተማሙቶ መያዝ የሚፈልግ በልዩ ሁኔታ ያለውን ስልጠና መጎናጸፍ የሚፈልጉ ልዩ ሩጫ ላይና ፋይቲንግ ላይ ያላችሁ ሰዎችን በደንብ ልንገራችሁ። በ100 ብር የጀመራችሁ ሰዎች ያለፈው መጋቢት 26 14ኛ ወር ድረስ 302,206 ብር ይሄ በ100 ብር የጀመራችሁ ነው። አድርሳችሁ ከሆነ አሳክታችኋል። ያለፈው መጋቢት 26 ድረስ ባለ 500ዎች 14ኛ ወር ላይ 14ኛው ወር ብቻ ነው የምናገረው ያለፈውን ማለት ነው። ከዛ ወደፊት የዛ መጋቢት 26 ድረስ እመጣላችኋለሁ። አሁን የማወራው ያለፈው መጋቢት 26 ነው። ባለ 500 ብሮች 449,757 ብር ከደረሰ አሳክታችሁታል። ባለ 1000 ብሮች ደግሞ 423,979 ብር ከደረሰ አሳክታችሁታል። ባለ 5000ዎች 615,921 ብር ከደረሰ አሳክታችሁታል። ባለ 10,000 690,277 ብር ከደረሰ አሳክታችሁታል። ባለ 20,000 1,046,775 ከደረሰ አሳክታችሁታል። ባለ 30 ሺዎች 997,972 ብር ከደረሰ አሳክታችሁታል። ባለ 40 ሺዎች 974,136 ብር ካደረሳችሁ ባለ 40 ሺዎች አሳክታችሁታል። ባለ 50 ሺዎች 1,009,356 ብር ከደረሰ አሳክታችሁታል። ባለ 60 ሺዎች 1,065,171 ከደረሰ አሳክታችሁታል። ባለ 70 ሺህ 1,122,932 ብር ከደረሰ አሳክታችሁታል። ባለ 80 ሺዎች 1,108,154 ብር ከደረሰ አሳክታችሁታል። ባለ 90 ሺዎች 1,134,013 ብር ከደረሰ አሳክታችሁታል። ባለ 100 ሺዎች 1,143,329 ብር ከደረሰ ይሄ አሳክታችሁታል። የባለ አንደኛ ዙሮች 14ኛው ወር መጋቢት ያለፈው 26 ድረስ ከደረሰ ይሄ መጀመሪያ ዙሮች ናቸው። እንግዲህ በ40 ሺና 30 ሺህ አካባቢ ላይ እንደምታዩት ከነ 20 ሺህ ወረድ ያለ አማውንት ይታያል አይደለ? ይሄ በባለፈም ጥያቄያችሁ ነበረ። በነገራችን ላይ አይታችሁ ከሆነ ዓለም ለራሱ ሰርክሉ እንዴት ረጅም እናንተን አለዋ። ይሄ ማዚያ ጀንበር ነው። ገብቷችኋል? እዚህ ጋር ሲደርስ ለብቻው ትንሽ ዝግዛግ የሚፈጥርበት ሁኔታ አለ። ብቻ እናንተ ይህንን ቀመር ከመፈላሰፋችሁ በፊት ዝም ብላችሁ ምን አድርጉት? አሳኩት። ችግር የለም። ዝም ብላችሁ አሳኩት። ከዛ 2 ዓመቱ ላይ ስትደርሱ ሁሉንም ያለፋችሁትን ነገር ቁጭ ብለን እናወራዋለን። ስኬት ላይ ስትደርሱ እያንዳንዱ ነገር በስታንዳርድ የሆነ ቦታ ላይ ከፍታለ፣ የሆነ ቦታ ላይ እኩሌታ አለ፣ የሆነ ቦታ ላይ የአንዱ ካፒታል ወደ ታች ዲስካውንት የሚያደርግበትም ሁኔታ አለ። ጥሩ። ስለዚህ አሁንም አንደኛ ዙሮች ላይ ነን። አንደኛ ዙሮች በትክክል እስከ መጪው ሚያዝያ 26 ድረስ እንዴት ልናሳካው የምንችለው ቀመሩ ስንት ሲደርስ ነው ጀነራሉ ይነገረን፣ አውቄው ጽፌው ተነቅሼው ልሩጥ የቀረውን 10 ምናምን ቀን ለምትሉ ደግሞ እሺ ባለ 100 ብሮች ዛሬ 15ኛ ወር የዛሬው ሚያዝያ 26 ድረስ 438,198 ብር
ባለ 500 ብሮቹ ደግሞ 629659 ብር። ባለ 1000 ብሮቹ ደግሞ 572371 ብር። ባለ 5000 ብሮቹ 794538 ብር። ባለ 10000 ብሮቹ 862846 ብር። ባለ 20 ሺዎቹ 1,287,533 ብር። ባለ 30 ሺዎቹ 1,187,586 ብር። ባለ 40 ሺዎቹ 1,139,739 ብር። ባለ 50ዎቹ 1,180,946 ባለ 60 ሺዎቹ 1,246,250 ብር። ባለ 70 ሺዎቹ 1,325,059 ብር። ባለ 80 ሺዎቹ 1,290,990 ብር ማለት 999 ብር። ባለ 90 ሺዎቹ 1,326,795 ብር። ባለ 100 ሺዎቹ 1,337,694 ብር። ይሄ ሚያዝያ 26 ድረስ ጻፉት፣ ያዙት፣ ሸምድዱት። ይሄን ካሳካቸው የመጀመሪያ ዙሮች በትክክልም እየሄድን ነው። ነገር ግን አንድ ነገር አለ። የመጪው ያለፈው 14ኛ ወር መጋቢት 26 ተነግሮን የመጪው ሚያዝያ 26 ድረስ እዚህ ላይ ከደረሰ ስንት ስናተርፍ ነው የሚለውን እንየዋ። በመሃል ምን ያክል ማትረፍ አለብን? ይችንም ደግሞ በደንብ እንድትረዷት። ከሚያዝያ ላይ ድረስ በመሃል ቀመሩ አይጠፋችሁም፣ ማቀናነስ ይቻላል። ሲምፕል ነው። ነገር ግን በትንሹ ማየት እንችላለን። ማለትም እዚሁ ጋር ስናወራው አንድ የሚከብደን ነገር አለ። ስለ 100 ብር ነበር ያወራነው። 100 ብር ሁለተኛው ወር ላይ ስንት ነው ያልነው? 200 እኮ ነው ያልነው። 400 ነው ያልነው። ከዛ 200 አለን፣ 400 አለን፣ 800 አለን። ከዛ ቀስ እያልን ወደ 1520 ምናምን ወደ ማለት ሄድን። ሮጠን 1600 አላልንም። ከዛ ከ3 ወር በኋላ እያጨፍን መሄድ አይደለም የቻልነው። ቀስ እያደረግን ነው። አሁን ግን እያወራን ያለ ነው በአንድ ወር በ100 ሺህ ቤት፣ በ200 ሺህ ቤት በምናምን ነው የምናወራው። እንግዲህ መቼ አንደኛው ወር ላይ አውርተናል። እንደዚህ ካልሆነ ሰክሰስፉል አንሆንም። ሲጀምር ደቃቅ ነው፣ ቀስ ያለ ነው፣ በቂ ጊዜ አለው፣ በቂ የሆነ ፋታ ሰጥቷቸዋል። በዛ ጊዜ ግን ማንንም እንዳትሰሙ ብሏል። እኔም ብቻ አዳምጡኝ። ለምን በየቀን ዙሩ እየከረረ ነው የሚሄደው። አባቴ ሪከርዱ ጋር ሲደረስ፣ ሜዳሊያው ጋር ሲደረስ ስትጀምር እንደነበረው ሱንሶማ፣ ስትጀምር እንደነበረው ሰውነት መቀጣጠል አትሩጥ። ዙሩ እየከረረ የዋንጫ ጨዋታ እኮ ነው። ህይወት እኮ ነው። ስኬት እኮ ነው። ለውጥ እኮ ነው። እረፍት እኮ ነው። ከዛ በኋላ ይሄንን እንደሚመጣ አውቀህ በየቀን ጡንቻህን እያፈረጠም ስራ ቦታ እየዋልክ ስራ ቦታ ያደርግ ያልገባህን እየጠየቅ ማህበራዊ ህይወትን ለጊዜው ጋፕ አድርገህ አለ የተባለውን ዋጋ ከፍለህ ህግና ደንቡን ለማክበር ዝግጁ ሆነ ምንም ያልገባ ነገር ሳይኖር ምንም ያልሞከርከው ነገር ሳይኖር አለ የተባለ ጥረቶችን አድርገህ እስከ ዛሬ የነበረውን የዘለማድ ስራ ሙሉ በሙሉ ትተህ ሙሉ ባህሪን፣ እንቅስቃሴን፣ አክሽን፣ ተግባር ይሄ የምትውላቸው ሰዎች የምታወራቸው ይሄ ደንበኛ ሊስት አያያዝ፣ ንግግር፣ ከቤተሰብ ጋር ያለ ሁኔታ፣ የእንቅልፍና የስራ ቦታ፣ የማህበራዊ የሃይማኖታዊ ስርዓት፣ ስነ ምግባር አጠቃቀም፣ ሰሌክት የምታደርጋቸው የምትውላቸው የምታድርባቸው ነገሮች ሁሉ አእምሮ ውስጥ ስኬትና ስኬት የሚሊዮነሮች መንገድና የሚሊዮነሮች መንገድ ሊሆን ይገባል። ለምን ከተባለ ሰርተህ ተለወጥ እንጂ ሌላ አልተባልክም። በስራ ውስጥ ግን ህይወት አለ። ይሄንን አትዘነጋም። ራስህን እንድትችል ነው የተባለው። ጥሩ፣ ይችን በየወር ማትረፍ ያለባችሁን አሁን ከመጋቢት 26 ከሚያዝያ 26 ስትሸጋገሩ ይሄንን የጠራኸውን ድርጅት ከመጋቢት 26 ወደ ሚያዝያ 26 የምንሻገረው የጠራው ያስቀመጥከው ቁጥር ግን በመሀል ስንት ስናተርፍ ነው የሚለውን እስኪ ትንሽ እንየው። ለእናንተ ጠፍቶ ሳይሆን እንየው። ለማንኛውም በጣም ጥሩ። እንግዲህ ከሚያዝያ 26 ወደ
መጋቢት 26 በመሸጋገር የ100 ብሯ ቢዝነስ ብቻ 15ኛው ወር ላይ በአንድ ወር መስራት ያለባትን ልንገራችሁ። እንግዲህ ከ24 ወር በኋላ በወር እስከ ግማሽ ሚሊዮን ብር ይጠበቅበታል ብለናል። ይሄው አካል እንዳትዘነጉ፣ ከባድ አይደለም። እዚህ ጋር እንዳይከብድህ ስንጀምር በወር ሙሉ 100 ብር ስራ ስንልህ እኮ ሰፊ ጊዜ ነበረ። ወር ሙሉ 200 ብር ስራ ስንልህ ሰፊ ጊዜ ነበረ። የዛን ጊዜ የዘራው ያበቀልከው የተዘጋጀበት 100 ብር ንቀህ ከመቀመጥ ስታንድ ባይ ያን ጊዜ የተለማመድከው ነው አሁን ሰክሰስፉል የሚያደርግ። ባለ 100 ሺህ ብሮችም እንደዛው በተጠንቀቁምና አዳምጡኝ። ስለዚህ ለመሆኑ አሁን 15ኛው ወር ላይ የ100 ብር ካፒታል የነበረው ሰውዬ እነሆ 15ኛው ወር ላይ ደረሰ። የመጀመሪያው መዳረሻ 4 ወር ነው። ከዛ በኋላ ይቀጥላል። ነገር ግን 15ኛው ወር ላይ በአንድ ወር ስንት ማትረፍ አለበት? ህግና ደንቡን አከበረ ማለት እንደሚታወቀው መጀመሪያው ወር 100 ብር፣ ሁለተኛው ላይ 400 ማነው 200 ነው የሚያተርፈው። ያው 200 አትርፎ 200 አትርፎ 400 እያለ ነው የቀጠለው። ያ ማለት እያጠፋ አልሄድም። ፐርሰንቱ ቀስ እያለ እየቀነሰ የራሱ ህግና ደንብ አለው። ለተማራችሁ ታውቁታላችሁ። ለማንኛውም 15ኛው ወር ላይ ግን በአንድ ወር ብቻ 135992 ብር ማትረፍ አለብህ ወንድሜ እስከ ሚያዝያ 26 ድረስ። ይሄ ከመጋቢት 26 እስከ ሚያዝያ 26 የዛሬ 15 ወር በ100 ብር የጀመርከው ሰውዬ አሁን ላይ በአንድ ወር ገቢህ ማትረፍ ያለበት ስንት ደርሷል? 135992 ብር። ባለአምስቶቹ አሁን በአንድ ወር ውስጥ ወደ 15ኛው ወር እስከሚደርስ በአንድ ወር መስራት ያለባቸው ባለ 500 ብር ደግሞ 179902 ብር። ባለ 1 ሺዎቹ ደግሞ 148392 ብር። ባለ 5 ሺዎቹ ደግሞ 178617 ብር። ባለ 10 ሺዎቹ ደግሞ 138055 ብር። ባለ 20 ሺዎቹ ደግሞ 240758 ብር። ባለ 30 ሺዎቹ 189614 ብር። ባለ 40 ሺዎቹ 165603 ብር። ባለ 50 ሺዎቹ 171590 ብር። ባለ 60 ሺዎቹ 181079 ብር። ባለ 70 ሺዎቹ 202127 ብር። ባለ 80 ሺዎቹ 182854 ብር። ባለ 90 ሺዎቹ 192782 ብር። ባለ 100 ሺዎቹ 194365 ብር። ይሄ አሁንም እንደቀደም ካፒታሉ ባለ ቁጥር ብቻ ትልቅ ካፒታልን እንዳትጠብቁ። የራሱን መስመር ይዞ የተነሳበትን አማራጭ ግን ቀጥ ብሎ እንዲሄድ ተደርጓል። መጨረሻ ላይ እንዴት እንደምንገናኝ ታውታላችሁ። ባጭሩ ግን አሁን ያወራ ነው እንደው ከትንሿ 100 ብር ጀምሮ 15ኛው ወር ላይ ምን እየተጫወትን ነው? ትላንትና ስለ 100 ብር ስንጫወት የነበርን ሰዎች ለውጥ የባህል ጨዋታ ያክል ቀላል ነው ያልነው። ይችን ፈር ተከትላችሁ ለምትሄዱ ሰዎች አሁንም 24ኛው ወር ላይ እያንዳንዳችሁ በነፍስ ወከፍ ሚኒመም በወር ከ500 ሺህ በላይ እንድታተርፉ ነው ቢዝነስ ፕላኑ ቀጥታ የሚጠቁማችሁ። መጪው ወር ላይ ከዚህ ገዘፍ ይላል የምታተርፉት። መጪው ወር ላይ ከፍ ይላል፣ መጪው ወር ላይ ከፍ ይላል፣ መጪው ወር ላይ ከፍ ይላል። ግን እውቀታችሁስ? አንድ ነገር እናውራ። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ። ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ። ቁጥር 4
ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ አጋር። በላይ አስቤዛ ማዕከል። የሁለተኛ ዙሮች የእኛን ጉድ ንገረና እያሉ ነው። ስለ መጀመሪያው ዙር እናውራ። የመጀመሪያው ዙር የተሰጣቸው 2 እድል አለ። 1 ለመጀመሪያ ጊዜ እስከሚለማመዱት ድንገት የመደናገጥ የመርበዝበትና ሲስተም አልገባ ካላችሁ ትልቅ ካፒታል የነበራችሁ ሰዎች እዛው መጀመሪያው ዙር ላይ ሆናችሁ ካፒታሉን እታች ባለው ዝቅ ባለው ካፒታል በማድረግ እያስተካከላችሁ ዞሮ ዞሮ ግን በኋላ ላይ እየበለጠ ይመጣል። እሱም ቢሆን እየሰፋ ነው የሚመጣው። አሁን ጠብቁ። ወደ 20ኛው ወር አካባቢ ስንደርስ በ100 ብር የጀመረው ሰውዬ በ100 ሺህ ብር ከጀመረው በላይ በወርሃዊ ትርፍ እንዲያተርፍ ይገደዳል። ገብቷቸዋል? በ100 ሺህ ብር የጀመረው 20ኛው ወር አካባቢ ላይ የሚጠበቅበት በወር 100 ብር ከጀመረው ሰውዬ አነስ ያለ ቦነስ ነው። በ100 ብር የጀመረው ግን በ100 ሺህ ከጀመረው ሰውዬ ከፍ ያለ ወራዊ ገቢ ይጠበቅበታል። የቱ ጋር? 20ኛው 19ኛው 21ኛው ወር አካባቢ ላይ ሙሉ ኤሪያ ላይ። ለምን ካላችሁኝ በፊት ቦነሱ ምን ነበረ? በጣም ትንሽ ነበረ። መጨረሻ ላይ ምን ይላል ብለናቸዋል? እስከ 2 ዓመት ባላንስ ይደራረጋል። ኤክስቴንደር ስታንዳርድ ነው። ዲዛይኑን አሁን ለእናንተ መሳል ስላላስፈለገ ነው። ከ2 ዓመት በኋላ ሙሉ ዲዛይኑን እንሰጣቸዋለን። ዲዛይኑ ዋንጫ ነው። እሺ፣ ቅርጽ ይሰራል ማዕከሉ ላይ እንደ 8 ቁጥር ማለት ነው። በትልቅ የጀመሩ ሰዎች መጨረሻ አካባቢ ላይ በትንሽ ከጀመሩ ሰዎች አነስ ነው የሚለው ቦነሳቸው። አላደጉም ማለት አይደለም እኮ። በ100 ሺህ የጀመረ ሰው እኮ 20400 ብር ነው መጀመሪያው ወር ላይ አምጣ የተባለው። ይሄ ማለት 24ኛው ወር ላይ በወር እስከ 500 ሺህ ብር ድረስ ያተርፋል። በጣም ለውጥ አለ፣ አድጓል እኮ። ነገር ግን ባለ 100 ብሩ ደግሞ በተራው በወር 100 ብር አትርፍ ነው የተባለ። የመጀመሪያው ወር ላይ ባለ 100 ሺህ ውስጥ 20400፣ ባለ 100 ብር ውስጥ 100 ብር ብቻ። ሁለተኛው ወር ላይ ባለ 100 ሺህ 24 ሺህ ምናምን አካባቢ አምጣ ሲባል ባለ 100 ብሩ 200 ማን ነው 400 ምናምን ነው አይደል አምጣ የተባለው። ስለዚህ ያንን ባላንስ የሚያደርገው የቱ ጋር ሲደርስ ነው? ምን ብለናቸዋል? 2 ዓመት ላይ ሁሉም ባላንስ ያደርጋል፣ እኩል ይመጣሉ። 2 ዓመት ላይ የ100 ሺህ የ200 ሺህ ዲፈረንስ ብቻ ነው የሚኖራቸው። እነማ ስትሉኝ የካፒታል ለውጥ ይቀርና ይሄ በየመካከል ወጣ ገባ ብሎ የምታዩት ፒች ስታንዳርዱ እሱ እንደዛው ፈሩን ይዞ ይቀጥልና ነገር ግን መጀመሪያ በትልልቅ ሲያተርፉ ሲገደዱ የነበሩ ሰዎች ባለ 100 ሺዎቹ ከነ 90 ሺህ አነስ ያለ ነው የሚጠበቅባቸው መጨረሻ። ከዛ 80 ሺህ ከ70 ሺህ አነስ ያለ ነው የሚጠበቅበት። 70 ሺህ ከ60 ሺህ አነስ ያለ ነው። ባጭሩ ግን በ100 ብር በ500 ብር በ1000 የጀመሩት ከሁሉም ትልልቅ ካፒታሎች ወርሃዊ የሚጠበቅባቸው በላይ እንዲጠበቅባቸው ነው እየተደረገ የሚመጣው። ልክ 2 ዓመት ላይ እኩል ይመጣሉ። የሚሊዮነሮች መንገድ ስልጠና በ24 ወር ያልቃል። ከዛ ቀጣውን ከ24 ወር በኋላ እስከ 5 ዓመት አይደል ናቸው። ከ24 ወር በኋላ የሚሰጠው ቢሊዮነሮች መንገድ የሚለው ስልጠና ሌቭል እኩል የቀደመውም ያልቀደመውም እዛ ጋር ያበቃለታል። ብቻ ቆይቶም የመጣው ጨርሷል። ይጨርስና ስለዚህ ካፒታል ሲያሻሽሉ የነበሩ ሰዎች ለጊዜው እፎይታ እንዲኖራቸው አቅም እንዲኖራቸው በደንብ እስከሚገባቸው ድረስ ዝቅ ያለውን እያሳኩ እንዲመጡ እንጂ ከፍ እያለ ሲሄድ ይብስ ይለጠጥና ዞሮ ዞሮ በፊት ጀምሮት የነበረውን የ100 ብር ካፒታል ወይም የ100 ሺህ ብር እኩል ይገናኛሉ። ሱቅ ያዋጣም ብሎ ሻማ ማምረት የሄደው ሰውዬ ባለ ሻማው ማሽን የሚገዛኝ ሱቅ ይሻለኛል ብሎ ይመጣል። ልብስ ቤት እየሰራ ያለው ሰውዬ ልብስን በትክክል መስራት ሲያቅተው ልብስ አይደለም መሰረታዊ ፍጆታ ነው ሰው አሁን ግድ የሆነበት ብሎ ልብስን የሚገዛ ሰው ፈልግልኝ ብሎ አትክልት ቤትና ሌላ ሸቀጣ ሸቀጥ ሊሰራ ሲመጣ ባለ ሸቀጣ ሸቀጥና አትክልት ቤቱ ደግሞ ለመሰለ ልብስ ቢያድር ባያድር አይበላሽ ምን አይል ይኸውልህ ምንም ብትለው አሁን ልብስ ቤት ፈልጌ ነው ብሎ ያንን የሚገዛ ይሄ ደግሞ ወደዚህ ይመጣል። አያችሁ
ፕሮፌሽናሉ ሐኪም የሆነ ሰውዬ ህንፃ መሳሪያ ነው አሪፍ ብሎ ህንፃ መሳሪያ ሊቀር ጭራሽ ስለ ሰውነት ሴል አጥንቶ ስለ ድንጋይ ሊሰራ ወዲትና ወዲት ይሄድ። ያኛው ደግሞ ፋርማሲስት ፈልጎ ምን ብሎ ህንፃ መሳሪያ ስለ ኮንስትራክሽን እኮ ነው ያጠናው። ህንፃ መሳሪያ በአሁኑ ሰዓት ግንባታ ምናምን ጸጥ ብሏል አያዋጣምና አሁን ሰው እየታመመ ነው ታውቃለህ። መድኃኒት ነው መሸጥ ያለብኝ ብሎ መድኃኒት ለመክፈት ግን መድኃኒት ምን ነው የሚያስፈልግ ከየት ነው የሚመጣው የሚሸጠው ማን ነው ይላል። ሙያው አይደለም እኮ ባለሙያው እኮ ሌላ ነገር ሄዷል። አትሽ ወደ አባቴ በምታውቃት ነገር ላይ ያዝ። ሁሉም አቅጣጫ ያንተ ስኬት መጓዣ በር ነው ምንም እንዳይጠብ። ነገር ግን ከወዳ ወደዚህ ከወደዛ ወደዚህ የምትወዛገብ ከሆነ ካፒታል ሳይሆን ሪሳይክል የምታደርገው አንተ ነህ ብያለሁ። አንተ ይዞርብሃል ማለት ነው። 3 ጓደኛሞች አንድ መጠጥ ቤት ገቡና አሉ ሁሉም ይዋደዳሉና እኔ ነኝ የምከፍለው ጠጣ፣ ያም እኔ ነኝ የምከፍለው ጠጣ። ሁሉም በየተራ ሲጋብዙ 3 ሆነው 3 ዙር 9 ዙር ማለት ነው። ስለዚህ ዓለም 9 ሆነች መሰለኝ። መጨረሻ ላይ ሲወጡ ሁሉም በሳይንስ ተስማሙ አሉ። መቼም ይገባቸው አልቀርም እና ትንሽ ይሻላል የተባለው ሰውዬ አቀ ፍቅር ገረደረ ያለውን በትክክል ገረደረ ማለት በትክክል አሁን ታይኝ አቂ ብሎ ነገረው። ቀጥሎ ያለው ሰውዬ ደግሞ ማንንም አይሰማም፣ ለመመለስም ለመናገርም የለም። 3ኛው ሰውዬ ግን ደስ ይላል። ያልራኛ ስልክን ታውቃላችሁ እንደማልተርፍ ስለገባኝ ቅድም ያደረጉለት ነው ያለው። ለማንኛውም 3ኛው እንኳን ትንሽ ያለው ሰውዬ አንድ የገባው ነገር አለ። ቢያንስ የውሸትም ቢሆን ዓለም እንደምትሽከረከር ስትሳሳትም እኮ ልክ ቢኖረው ስህተትም አንድ ነገር ያስተምራል። ስከሩ እያልኩ አይደለም። እላፊ የሰከረው ሰውዬ የለም ከጨዋታ ውጪ ነው። አሁንም እኔ ላውራችሁ የፈለግኩት አንደኛውን የኛውን ስትይዙ እርግጥ መጨረሻ ላይ ትንሽ የምትማሯት ነገር ትኖራለች። ምን 10ን መሞከር ራሳችን እዛው እየዞርን ስንቆይ ጊዜያችንን እንደሚጨርስ ልንማር እንችላለን። ነገር ግን ሰክሰስፉል አልሆንም። አንድ ያዝነውን ነገር ይዘን የተባልነውን እያደረግን ወደፊት የሸመጠጥን ሰዎች ደግሞ ሳንል ምንም ሳያቅተን ሳናቃስን ሳንወዛቀብ ዳር ብቅ ብለን ተመልሰን የመጣንበትን ስናይ ለካ በጣም ቀላል መንገድ ኖሯል። ለምንድን ነው የዛን ጊዜ ግራ የተጋባ ነው? አባቴ ስኬት ጉም ነው ከፊትህ። እስኪ ጉም አካባቢ ላይ ገጥሟቸው የሚያውቁ ወይ ጉም ወራት ላይ ወይ ጉም የሚበዛባቸው አካባቢዎች ላይ ተንቀሳቅሳችሁ የምታውቁ ሰዎች ከፊታቸው ያለው ኤሪያ አካባቢው ተራራ ይሁን ሜዳ ይሁን ደን ይሁን ከተማ ይሁን ገጠር ይሁን ማየት ትችላላችሁ። ሊያውቅ የሚችለው ወይ ካሁን በፊት ሄዶ የሚያውቅ ሰው መልክዓ ምድሩን ያውቀዋል አያውቀውም? ያውቀዋል። ስለዚህ አባቴ ጥቅጥቅ ያለውን ጉም አይተህ ከመፍራት የሚሄደውን ሄዶ የሚያውቀውን ሰው መከተል ቀላል ነው አይደለም? ቀላል እኮ ነው። እሱ ያውቀዋል። ስለዚህ ስትጠጋ ይከፍታል አይከፍትም? ጉሙ ይከፍታል እኮ አባቴ። የአፈሪ ጉም እየከፈተ ካንተ ኋላ ዞሯል። ስኬት እንደዛ ነው። ከሚያቅን ሰው አትነጠል። ከሚያቅ ሰው የሚያቅን ሰው የሚረግጥበት የምረግጥ ከሆነ ደረሰበት ትደርሳለህ። የማያቅ ሰው ረገጠበት ስረግጥ ግን ልክ ሲወድቅ አብረህ ትወድቃለህ። የሚያቅ ሰው ረገጠበት ስረግጥ ግን ልክ እሱ ሲያልፍ ታልፋለህ። ልክ የማያውቁ ሰዎች ከፊታቸው ያለ ቻሌንጅ ሁሉ እንደ ጉም ነው። ምን እንደሚገጥማቸው አያውቁም። የዛን ሰዓት መሪ ያስፈልጋቸዋል። ማ ሄዶ የሚያውቅ ማ ተመላልሶ የሚያውቅ እርግጠኛ የሆነ እሱ ያስፈልጋቸዋል። እኔ የሚገርመኝ ግን ሄዶ የማያውቀውን ኑሮት የማያውቀውን ያንን ጭራሽ ተመላልሶበትም አንድ ጊዜም ሄዶ የማያውቀውን ሰው ስለ መልክዓ ምድር ሲጠይቁ እኔ የሚገርመኝ ምን ይታወቃል ገደል ቢሆንስ? ምን ይታወቃል ጦርነት ቢሆንስ? ምን ይታወቃል ጫካ ቢሆንስ? ምን ይታወቃል የሆነ ነገር ቢፈጠርስ ካለ አዎ አርፈህ ነው የምትቆመው። አይ አንተ ነፍስህን ከጠላሃት ብሎ ሲመለስ ትመለሳለህ። አንተ ጊዜህን መጫወቻ ካረክ ብሎ ሲመለስ ትመለሳለህ። አንተ በገንዘቤ ቃቃ ልጨዋት ካልክ ብሎ ሲመለስ ትመለሳለህ። ካሁን በፊት አውቀዋለሁ ብሎ ሳያውቀው የመራውን ሰው ተከትሎ ከወደቀ እንደዛ ነው የሚያስፈራራ።
ጃፓን ሙሉ በሙሉ በአቶሚክ ቦምብ ወደ አመድ ተቀይራ ዛሬ ሀያለች። እስራኤላውያኖች ጭራሽ በሀገራቸው ምንም አንድም ሰው ሳይቀር ተበትነው ዛሬ ተመልሰው ሀያላቸው። የዛሬ 80ና 120 ዓመትን በተለይ ዞር ብለን ብናይ እኛ የምንጸየፋቸውን መርዛማ አውሬ ሳይቀር የሚበሉ በአራቱም ማዕዘን በረሃብ የሚያልቁና በእርዳታ ብቻ የምትኖረው ቻይና ዛሬ ዓለምን ሁለተኛውን ግዙፍ ኢኮኖሚ ተቆጣጥረዋለች። አባቴ አንድም በምቾት የመጣ ለውጥ የለም። አንተ ይችን ችግር ብልሃት ከሆነ ይህንን እንደ ህይወት ከባድ የመጨረሻው የምትለው ፈተና ከሆነ ተበልተሃል ነው የምልህ። ተሸውደሃል። ልክ አይደለም። መቼ ሰራህና መቼ አሰብክበትና መቼ ተዘጋጀህና ምን ያክል ዝግጁ ሆነህ ነው? መጀመሪያ የምር ያልሞከርከው ነገር የለም አለ የተባለን ነገር ትተሃል። ስራ ቦታው ለስራ ቦታ ነው የምታድረው። የምታነበው ስራ ነው። የምታወራው ስራ ነው። ሶሻል ሚዲያ ሪሰርች የምታደርገው ስራ ነው። ትናበባለህ፣ ትጻጻፋለህ። ከቤተሰቦችን በሐሳብ አሸንፋቸዋል። በሐሳብ አልስማማ ካሉ ነጥላቸው። አንተ ህልምህ ጋር ነው የምትውለውና የምታድረው። ድንኳን ውስጥ አትውልም። አሁንም ቁብ አገባም። አሁንም እድር እያልክ አትጃጃልም። ሳታሳካ ካሳካው በኋላ ልትኖረው የምችለውን ህይወት ማለት ነው። አይሆንም ሃይማኖታዊ ስርዓት ከተገበርክ በኋላ አሉባሌ ቦታ አትውልም። የማይጠቅሙ ሰዎች ጋር አትጃጃልም። አሁን ቁማር ቤት የለም፣ ፑል ቤት የለም። ለትንንሽ ነገሮች አታወጣም። አሁንም እኮ ሩቅ ዘመድ ልጠይቅ እያልክ የከረመ ለቅሶ ልድረስ እያልክ የማይመለከትን ድግስ ላስፋ እያልክ ሰርግ ልደግስ እያልክ ሰደቃ እያልክ የኢድ ቀን እያልክ የክርስትና ቀን እያልክ ሃይማኖታዊ ስርዓት ልጅ ከተጠመቀ በኋላ አርፈ ወደ ስርዓት መጣም ድንኳን ወጥራ ሀገር ሰው የምትጠራው ለምን ይሄን ከባድ ነው ትለኛለህ? ይሄን አሳክተህ ከሆነ ትችላለህ። ይሄንን የተሰጠውን የስኬት እቅድ ግን ይሄ ፓኬጅ ግን ሳትጨርስ እዛ ጋር ጎደልክና አንተ መቼም ማንም አላየኝ ብለህ መዋሸትህ ወይም አታለልህ ነው። ሊደርን አታታለህ አትርቀም። 65 አካባቢ ኢትዮጵያ ውስጥ ካጠናሁት አንዱ ያኗኗር ዘይቤያችንን ነው። ምን ያክል ዙሪያ ጥምጥም የተውሰበሰበ ውስብስብ ኢትዮጵያ ውስጥ ምን ውስብስብ እንዳለ ልንገራችሁ። የአሰራር ውስብስብ፣ የአስተሳሰብ ውስብስብ፣ የአምልኮት ውስብስብ፣ የማስታወቂያ ውስብስብ። አንድ መጠጥ እኮ ለማስተዋወቅ ነው። ውሻ ይጨፍራል፣ ጠርሙስ ትርኢት ያደርጋል፣ ይጨፍራል፣ ተራራው ይናዳል፣ ዛፍ ይበቅላል፣ ወንዝ ይሞላል፣ ክረምት ይመጣል፣ በረዶ ይዘንባል፣ ጥላምቶ ይሰጣችኋል፣ የሆነ ነገር ያደርግላችሁና መጨረሻ ላይ እንትናን ብሎ ሄደ። እንትን ማለት ለራሱ ምን እንዳለበት ምን ይዘት እንዳለው ለምን እንደሚጠቅም አስተምሮናል እንዴ? አላስተማረንም እኮ። ገብታችኋል? እዚህ ጋር አንድ ጁስ ላሳያችሁ ልበል። ይህ ጁስ ሲጀመር አያስጨፍርም፣ አያስደንስምም፣ አያስቅምም። ፍሩት ነው፣ ምግብ ነው። በቃ በላችሁ ኖርማል ነው። በቃ ረካችሁ፣ ውስጣዊ እርካታ ነው። እሺ ሆታም ጋጋታም ክላክስም መኪና መከረባበትም መገለባበትም ትርኢትም ከዋክብትም ጨረቃም ፀሐይም አይፈራረቁም። ጁስ ለማስተዋወቅ ልንገርህ፣ የጁስን ስም ባልጠራልህ ወይም ደግሞ ማልታ ወይ ቢራ ወይ ምናምን አልልህ። ቢራ በደህና ቀን ተከልክሎልናል፣ እሰየው። ለማንኛውም ግን ያ ጁስ ከምን እንደተሰራ ቢነግረን እንጠቀመው ነበር አንጠቀመው? ከምን እንደተሰራ ምን ጥቅም እንዳለው ምን ጉዳት እንዳለው መቼ መጠቀም እንዳለብን እንዴት አለ ቆንጆ ነገር እንደሆነ ከምን ተሰርቶ እስከ ምን ጊዜ እንደሚጠቅም ምን ነገሮችን ምን ንጥረ ነገሮችን ምን አስፈላጊ የሆኑ ነገሮች በውስጡ ኮንቴንቱ ቢነግረን እንዴት እንደምንወደው ነው የምላችሁ። እኛ እሱን መናገር አልፈለገም። እኔ ሳስበው ምንም የለው መሰለኝ ምንም የለው መሰለኝ እኔ የምላችሁ። እስኪ ባንክ ማስታወቂያው የሚከፍቱበትን ሰዓት የሚከፍሉትን ወለድ መስተንግዷቸውን የሀሳባቸውን የመደቡያ ሾርት ኮዳቸውን የሚያደርጉትን ትክክለኛ ነገር ነው የሚያወሯቸው ወይስ ዝም ብሎ በለቀጣ ሞዴል ቆንጆ ችክ ምናምን ጥላ መኪና ሰማው በረዶ ዛፉ ምናምን ይገለባበጥና እኛ ቻናል ላይ እንኳን ያለው ማስታወቂያ እያያችሁ ነው አይደል? ባጭሩ ከዛ በኋላ እንትና ኩራታችን አለቀ። ምን እሺ ምንድነው የሚደረገው? እዛ መናገር አለብህ እኮ። እስኪ በላይ አትክልትና አስቤዛ ማስታወቂያ ነው።
በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። አይነታቸው ከ550 በላይ የሆኑ እርሻና የፋብሪካ ምርቶች፣ ፍራፍሬና ጥራጥሬ፣ ፍሬሽ አትክልትና ሁሉ ነገር ከማለዳው 12 ተኩል እስከ ምሽቱ 2 ሰዓት ተኩል በሁሉም አካባቢ ቢመጡ ርቀው ሳይሩና ሳይንከራተቱ ሁሉንም ሾፕ ያደርጋሉ። ከነ ክብሮ ሁሉ በእጅ ሁሉ በደጅ እንድሎ ወደ በላይ አትክልትና አስቤዛ ማዕከል አየው። ይሄ ነው ማስታወቂያ። ሁሉ ነገር አለ ማለት ነው። ከዚህ እስከዚህ ሰዓት ይሰራሉ ማለት ነው። አድራሻቸው እዚህ ቦታ ነው ማለት ነው። እኔማ እሄዳለሁ። መጣ እኮ ገዛ። ይኸው 100,000 ደረሰ ደንበኛችን። አያችሁት አይደል? እኮ ነው። ስለዚህ ሁሉ ነገር ውስብስብ ባለብን ነው የምላችሁ። የሚሰበሰብብን ለምን እንደሆነ እንገራችሁ። ስንዋሽ አትዋሹ። ገብቷችኋል? ስትዋሹ ምን ይልባችኋል? ይሰበሰብባችኋል። የሚሊዮነሮች መንገድ ስልጠና የተሰበሰበበት ሰው ውሸታም። ማህበራዊ ህይወትን ለ2 ዓመት ከት አድርገው ተብሎ አድርጌያለሁ ይለኝና ከረመለቅሶ አይኑን ሲያሻገኘዋለሁ። ሄዱ ኬጂ ነው ጌጂ የሚባል የጌጃ ፕሮግራም ሊያከብር እዛ ሄዶ ቁጭ ብሏል። የጓደኛዬ ሆቴል ምረቃ ነው ይላል። ሆቴል እኮ 16 ዓመቱ ነው። ድቅቅ አለ ዛጋ ኮንቴነር ውስጥ ነው አሁንም ያለው። ከጀርባ ብትሄዱ ከፊት ለፊት ቀለም አለው፣ መስተዋት አለው። ከኋላ ብትሄዱ እንዳለ ሽንት ቤት የሚመስል ግሮሰሪ ለማስመረቅ እሁድ አንገናኝም፣ ጉዳይ አለብኝ። ከአሁኑ እሁድ እስከ እሮብ ድረስ ሚዜ ነኝ። የሚሊዮነሮችን መንገድ ስልጠና እየሰለጠነ ምንም ሚዜ ሆንከው? ሙዝ ሆነህ ማንም ልጦ እየበላህ ሙዝ ሆንክ እንጂ ተበላየት ታላጥ። ከዛ ባዶህን ልጣጭ ሆነ ትመጣለህ ስትለው ዋጋ አላወጣለኝ። ምን ዋጋ ታወጣ? ተበላኩ። ጊዜን፣ ድርጅትን፣ ገንዘብን፣ ትኩረትን ላጥ አድርጋስ ነው። ይኸውልህ አንተ በሌለበት ሰዓት ደንበኞች የሉም። አንተ በሌለበት ሰዓት የዛን ቀን ገቢ የለም። አንተ በሌለበት ሰዓት የሥራ ሞራል፣ ትኩረት፣ ያ ስፒድ፣ ያ ግለት፣ ያ ሩጫ የለም። አንተ በሌለበት ሰዓት ያ የአንተ አድናቂዎች እነዛ አንተ አንድ ቀን ከሥራ ቦታ ቀስቀስ አይልም የሚሉ እነዛ የአንተ ቲፎዞች የሉም። ስትመለስ የሞራል ስብራት፣ የዛን ቀን ገቢ የለም። ቤት ኪራይ እየቆጠረ ነው። የዛን ቀን ቀጣይ ሥራ መስሪያን ሂሳብክን ማይነስ አጉድለዋል። እዛ ቦታ ላይ ሄደ አድናቂዎች ምናምን ከንፈራቸው መጣው። አይ በቃ ድሮም ጎበዝ መስሎ የነበረ ለካ ለዚህ ነው ወደሚል ሄደዋል። ቤተሰቦችም በቃ አሁን ስትመጣ ጭው ባለ ሁኔታ ውስጥ ነው። አይ ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ያለኝ ይሄንን ነው ታዲያ ትለኛለህ እንዴ? ዋሸህ እኮ አትዋሽ ነው አልተባለ ቦታ ላይ ውለህ ምን አቋማለህ? መቼ ተከተልከኝ? መቼ ገባ? መቼ ሂሳቡን አብረን ሰራ? መቼ ቀመሩን ኖርከውና አትሳታ እንዴ? እያረፉ ገንዘብ አይቆጠርም። ወይም ደግሞ እያረፍክ ከቆጠርክ የቆጠርከውን አስቀምጥና ነው። እንደዚህም ብለህ እየጨፈርክ ለምን ትክክል አልሆንም አይሆንም ነው የምልህ። ስለዚህ ህይወት የራሱ የሆነ ካታጎሪ አለው። ያለ ካታጎሪ አትሰለፍ። የራሱ የሆነ እንደ ወቅት ራሱን ችሎ የሚጠብቀው ነገር አለ። አትረዳም ወይ? እንዴት
ይሄ ሊተረፍ ይችላል ለምትሉኝ ሰዎች ቅድም እንደነገርኳችሁ እኔ የምረዳው ምክንያታችሁን፣ ድካማችሁን፣ አስቸጋሪ ሁኔታውን፣ ወቅቱን፣ ቻሌንጅ ጫናው ሳይሆን እኔ የምረዳችሁ ሳታሳኩት ብትቀሩ የሚደርስባችሁን ችግር ነው። ተሳስቻለሁ? ሳታሳኩት ብትቀሩ የሚደርስባችሁን ስደት፣ የምትከፍሉትን ዋጋ፣ የሚደርስባችሁ የዕዳ ብድር፣ የሚደርስባችሁ የታክሲ ሰልፍ መጉላላት፣ የሚደርስባችሁ የቤት ኪራይ መክፈል መቸገር፣ የሚደርስባችሁ የልጆች በታመሙ በተራቡ በታረዙ ሰዓት የሚቸግራችሁ ገንዘብ፣ ወላጅ በወደቀ አግዙኝ ባለ ሰዓት የምትፈልጉት ገንዘብ፣ የሚደርስባችሁ መሸማቀቅ፣ የሚደርስባችሁ ሰቆቃ፣ ይህን ያክል ለሰርጀሪ ክፈሉ ስትባሉ እጃችሁ ላይ ገንዘብ ጠፍቶ ቤተሰባችሁ ክንዳችሁ ላይ ሲወድቅ ያ ነው እኔ ልረዳችሁ የምችለው። ታግቼ ነው ተቀጠቀጥኩ ሲልህ ወገንህ የምታስገባለት ብር ስታጣ፣ ወደ ካንሰር ሊቀየር ነው በአስቸኳይ ደቡብ አፍሪካ ሂድ ተብላል፣ ቱርክ ሂድ ተብላል፣ እስራኤል ሂድ፣ አሜሪካ ሂድ፣ ህንድ ሂድ ብሎ ተብሎ ሲጻፍልህ ዋሽንት ይዘህ መኪና ለምነ ጎዳና ላይ ወጥተህ ያሮሮ የምትነፋው ጮህ፣ እሱን ነው እኔ ችግር ብዬ ልረዳልህ የማስበው። እሱን ነው ልረዳ የምፈልገው። እሱን እንዳይመጣ ይችን ማሳካት ሲምፕል ነች፣ ቀላል ነው። እንደ ከባድ አትየው። ይሄ ላብና ደም የሚያስወጣ ነገር አይደለም። ትኩረት ብቻ የሚጠይቅ ጉዳይ ነው። ለነገሩ ቢያስወጣስ ይጎዳል? አይጎዳም እኮ። ስኬታማ ለመሆን የማይቋረጥ ገቢህን ለማስተካከል ክብርህን ከፍ ለማድረግ በባለፈ ነግሬያቸዋለሁ። እኔ እንዴት አሳካዋለሁ የሚለውን ችግርህን አይደለም የምረዳልህ። እኔ ተወው፣ እሱም ብረዳልህ ምን ያደርግልሃል? እስኪ ጎበዝ፣ መንገድ ላይ የወደቀን ሰው ሂዱና አንደኛው ምን ያድርገው ችግር እኮ ነው፣ አንደኛውም እግዚአብሔር ያንሳ ጊዜው እኮ ነው፣ አንደኛውም አዎ ፖለቲካው እኮ ነው፣ አንደኛውም ያሳዝናል ዘመኑ እኮ ነው እያሉ የሚያልፉ ሰዎች ለዛ ሰውዬ የሚሰጡ መልእክት ምን እያሉ ነው? ልክ ነህ፣ ከባድ ነው ለመኖር፣ አዎ ጎዳና ላይ የሚያስወድቅ ነገር ነው፣ አልተሳሳትክም እያልነው እኮ ነው። አንደኛው እኮ መጥቶ አይመጥንም አንተ ልክስክስ ተነሳ ከዚህ ጋር ምንድነው የቸገረ ስራ እኔ ጋር አለ ና ቶሎ በል ብሎ እዛ ምግቡን ገዝቶ በመኪናው ጭኖ ወይም በእግሩ አስስቶ ልብሱን ቀይሮ ሻወር አስወስዶ ስራ ያስገባው ሰው እልክ ልኮ የሰደበው ከፍ ዝቅ ያደረገው ማንኛው ይሻለዋል? እሱ ይሻለዋል። ከዛን ቀን ጀምሮ ህይወቱን የሚቀይርለት እሱ ነው። የ30 እናቶችና ከእናቴ ባሰ ርህራሄ የተሞላበት አንዳንድ ሴታውል ገልጡ ሄዶ ከንፈር ይመጥና ምን ይደረግ አንተማ ልክ እኮ ነህ፣ የማይቻል ጊዜ ላይ ደረስን እኮ ይለዋል። እሱ አይደለም ይረዳ። ስለዚህ የሚራራልህ ሰው አይደለም አሁን የሚያስፈልግህ፣ ባለንጋ የሚጠበጥብህ ሰው ነው አሁን የሚያስፈልግ፣ ቻሌንጅ የሚያደርግ ሰው ነው የሚያስ። ስለዚህ በላይ ሺህ ጊዜ ከባድ ነው ብትለው አይሰማም። በቃ በላይ ለስኬት ገገማ ነው፣ ፋራ ነው፣ ምንም ሀሳብክን የማይረዳ ጊዜ ብትለው፣ ሽብር ብትለው፣ ውድነት ብትለው፣ መንገድ ዝግ ብትለው፣ ገታ ብትለው፣ ነዳጅ ብትለው፣ በቃ ዘረኝነት ብትለው፣ ፖለቲካው ብትለው፣ ግብሩ ብትለው፣ ምንሻ ብትለው፣ ደንብ ብትለው፣ ጭራሽ መብራት ብትለው፣ ውሃ ብትለው፣ ኔትወርክ አያዳምጥም። ዝጋፍህን ተኝተህ ሰበብ አደርግር። አሁን ተነስተህ ትሮጣለህ ወይስ አትሮጥ? በጣም ሲምፕል ነገር። ለማንኛውም የሁለተኞቹን ዙር ሰልጣኞች በጣም አንደኛ ዙሮችን ስራቸው እያሉ እየተከታተሉ ያሉ፣ እንደዚሁም ደግሞ ጀምሩ ልትባሉ ጥግ ላይ ደርሳችሁ ስታንድ ባይ ሆናችሁ በራሳችሁ ሰዓት ጀምራችሁ የሞከራችሁ ያላችሁ ለመጀመር የተዘጋጃችሁ ፍሽካ ሲነፋ የምትጠብቁ የሶስተኛ ዙር ሰልጣኞች ከአንደኛ ዙርና ከሁለተኛ ዙር የምትማሩት አለ። የሁለተኛ ዙርን ሃይላይት ቢዝነስ ፕላኗን ላንብብላችሁ። የሁለተኛ ዙር 6ኛ ወር ላይ ባለፈው መጋቢት 6 ድረስ ባለ 100 ብሮች እስከ 6ኛ ወር ያለፈው መጋቢት 26 ድረስ ሁለተኛ ዙሮች 5487 ብር ካደረሳችሁ አሳክታችኋል። እዚህ ጋር ቃላለ ተላለች ጉዱ አንደኞች የደረሱበት ታይም ላይ ሰደርስ ነው። እዚህ ጋር ተወጣጣራለ ቀላል ነው። እንዲሁም እላፊ መጥቷል። ምን ላድርገው እጥፍ መሄድ ይችላል ወይ ትላለህ። እሱ በትራዲሽናሉ ስላየው ነው። ግን ዛሬ
ለነገው እንድሰራ ነው። አሁን ቀለል ያለልህ ቦነሱ። ለነገው ግን በደንብ እየገነባ ሂድ። ባለ 500 ደግሞ 18377 ብር፣ ባለ 1 ሺዎች 24074 ብር፣ ባለ 5 ሺዎች 68473 ብር፣ ባለ 10 ሺዎች 93672 ብር፣ ባለ 20 ሺዎች 146706 ብር፣ ባለ 30 ሺዎች 185062 ብር፣ ባለ 40 ሺዎች የሁለተኛው ዙር ሰልጣኝ እስከ 6ኛው ወር ድረስ ማለት ነው የደረሳችሁበት። ባለ 40 ሺዎች 215995 ብር፣ ባለ 50 ሺዎች 238247 ብር፣ ባለ 60 ሺዎች 254501 ብር፣ ባለ 70 ሺዎች 266823 ብር፣ ባለ 80 ሺዎች 273498 ብር፣ ባለ 90 ሺዎች 284488 ብር፣ ባለ 100 ሺዎች 294117 ብር። ይሄ እስከ ባለፈው መጋቢት 26 ድረስ ያሳካችሁት ማለት። እሺ አሁን እስከ ሚያዝያ 26 ድረስ ድረስ ማሳካት ያለባቸው 9876 ብር ባለ 500 ብሮች፣ 29403 ብር ባለ 1000 ብሮች፣ 36111 ብር ባለ 5000 ብሮች፣ 92438 ብር ባለ 10000 ብሮች፣ 121773 ብር ባለ 20000 ብሮች፣ 190717 ብር ባለ 30000 ብሮች፣ 236879 ብር ባለ 40000 ብሮች፣ 267833 ብር ባለ 50000 ብሮች፣ 294235 ብር ባለ 60 ሺዎች 313036 ብር ባለ 70 ብሮች፣ 324189 ብር ባለ 80 ሺዎች 330932 ብር ባለ 90 ሺዎች 341385 ብር ባለ 100 ሺዎች 349999 ብር ነው ያልኩት። የሆነ መንፈስ አይደለም፣ የሆነ ድጅት አይደለም፣ ቨርቹዋል ወይም ደግሞ ቤቲንግ ቁማር አይደለም። እሺ ታርጋም አይደለም፣ ብር። እንግዲህ ከስልጠናው ጋር ኮንሽንስ ሆኖ የሚከታተል ሰው ሊጠፋው አይችልም። ለመሆኑ በመካከል ያለችው ቀመር ለእናንተ ባጠፋችሁ ስንት ማድረስ አለብን? በየወር ስንት ስንሰራ ነው? እንግዲህ በደንብ አዳምጡ። ይህን እድል ያሳለፉ የመጀመሪያ ዙር ሰልጣኞች ናቸው። አሁን ከባድ መስሎ የሚታያቸው። ሶስተኛ ዙሮች ደግሞ ከዚህ በታች ቀላል ነው ስትጀምሩ። ሁለተኛው ዙር አሁን በወር የሚጠበቅባቸውን እንግዲህ ከአንደኛው መማር ቀላል ነገር ስለሆነ ብልህ ሰው ጨለማ መንገደኛ ከፊት ያደርጋል አሉ። ማለትም ከፊት ካለው ሰው ሊማር፣ በጣም ከቀረ ደግሞ ሌላ ጨለማ ይመጣል። ብርሃኑ አልፎ ብዙ መቅረት አያስፈልገውም። ስለማንኛውም ለመጀመሪያ ዙሮች በእናታችሁ ጨለማ እየከፈቱ ለሚሄዱ አረ ያንሳቸዋል። ብቃኝነት ነው እንዴ? በጣም ጥሩ። ለመጀመሪያ ዙር ሁለተኛ ዙሮች እንግዲህ ከመጋቢት 26 ከሚያዝያ 26 ድረስ በመካከል ሲሄዱ ማለትም ከ5487 9876 ብር ሲሸጋገሩ በመካከል የምትኖራቸው እስከ ሚያዝያ 26 ድረስ ማትረፍ ያለባቸው 4389 ብር ነው። ከባድ ነው? ቀላል። እሺ ዛሬ 100 ብርም 200 ብርም እያተረፉ ነው የመጡት። አሁን ግን እስከ ሚያዝያ 26 ድረስ በመካከል ቦነሷ ወደ 9876 ለመድረስ ከዚህ ከ5487 87ቱ ማለት ነው። ስለዚህ በመሃል አሁን በዚህ ወር የሚያተርፏት ምን ያክል ነች? 4389 ብር ባለ 100 ብሮች። ባለ 500 ብሮቹ ደግሞ 11026 ብር ማትረፍ ያለባቸው። ባለ 1 ሺዎቹ ደግሞ 12037 ብር ማትረፍ ያለባቸው በዚህ ወር። ባለ 5 ሺዎቹ ደግሞ 23965 ብር ማትረፍ ያለባቸው። ባለ 10 ሺዎቹ ደግሞ 28101 ብር ማትረፍ ያለባቸው። 20 ሺዎቹ ደግሞ 44011 ብር። 30 ሺዎቹ 51817 ብር
ባለ 40 ሺዎቹ 51838 ብር፣ ባለ 50 ሺዎቹ 55988 ብር፣ ባለ 60 ሺዎቹ 58535 ብር፣ ባለ 70 ሺዎቹ 57000። ያው እዚህ ጋር እንግዲህ የእንትኖችን ከፍትና ዝቅ ቅድም ሳይንሱን ነግሬያቸዋለሁ። ዋና ብቻ እናንተ ተከተሉት። ባለ 70 ሺዎቹ 57396 ብር፣ ባለ 80 ሺዎቹ 57434 ብር፣ ባለ 90 ሺዎቹ 56897 ብር፣ ባለ 100 ሺዎቹ 55882 ብር። ይሄንን በዚች ወር ውስጥ ያሳኩ ሰዎች በየወሩ ልባቸው ውስጥ የድል ሐውልት አቋቁሙሽ። ይሉምታ በቃ ሰው ምን ይላል? በቃ ከዚህ በላይ ምን ይበል? ሰው ዓለም ምን አለ? ስንት ነገር አለ አይደለም? ገረፈህ እኮ አንበርክኮ ባለም አደባባይ ምን ያልተፋብህ ያልገረፈህ ድራማ ያልሰራብህ ፊልም ያልሰራብህ ምን ያልተደረገው ምን ያልተጻፈልን ያልተኖረብን ምን ያልረገጠ እኛን ረግጦ ያልተሻገረ ምን አለ? እርካብ፣ ድልድይ፣ ድንጋይ፣ አፈር፣ ሻር፣ ቅጠል እኮ ነው የሆነው። ግን ሰው ነን። ለዛውም ኢትዮጵያውያኖች የሰዎች መጀመሪያ ሳይንስም ሃይማኖትም ያመነብን የሰው ልጅ መገኛ እንደ ከሰው በታች ሰው እኮ ነው። ለዛውም አበሻ፣ ለዛውም ኢትዮጵያዊ፣ ለዛውም ኩሩ ከ90% 99% ማህበረሰቡ እምነት ያለው ይዋዩን አቋም ያለው ደግነት ያለው እንግዳ ተቀባይ ይህ ሰው ታሪክ ሊገኝብን የሚገባ ሰዎች እንዴት የሰው መጨረሻ እንሆናለን? ሰው ለማንኛውም ሶስተኛ ዙሮች ትንሽ ኢንፎርሜሽን ላኩ ብለን ወደ ስራ ያላስገባናችሁ አሁንም ትንሽ ብቻ ታገሱ። የቻላችሁ እየተለማመዳችሁ ጠብቁን። ያልቻላችሁ ግን ስታንድ ባይ ሆኑ። አሁንም የተለያየ ተቋማት አንድ ጋር አስኪዱልን። ለግብይት ትስስሩም፣ ለሙቀቱም፣ ለማገበያየቱም፣ ለማሰልጠኑም አንድ ጋር አስኪዱልን ስላሉን እጅግ በጣም ብዙ ጊዜ መንገድ ለመንገድ በተለያየ ደንቦች ሲንገላቱ የነበሩ ለረጅም ጊዜ መንገድ ላይ የተለያየ ቦታ ላይ ቤተሰቦቻቸውን ለማስተዳደር ራሳቸውን ከትምህርት ወድቀው ወይም ደግሞ ትምህርት ጨርሰው ለስደት ላለመጋለጥ ወይም ላለመለመን ወይም ለችግር እጅ ላለመስጠት በተለያየ ከተማዎች ውስጥ በየተለያዩ ጎዳና ላይ ከመኪና አደጋና ከመወረስ እየተሯሯጡ የሚሰሩ አሁን በኢመደበኛ ተብለው ተደራጅተው ያሉ በጣም ብዙ ከተማ ውስጥ ያሉ ወንድሞቻችን እነሱን አቀላቅሉልን ስላሉን በተቋማት በኩል እነሱን አንድ እየጠበቅን ነው። ሌላ በማወቅም ባለማወቅም ከወቅቱ ጉዳይም ጋር ተያይዞ በርካታ የሕግ ታራሚዎች በእስር ቤት ያለምንም ስራ በማረሚያ ቤት ለቃሉ ይቅርታ በማረሚያ ቤት በሕግ ከለላ ስር ሆነው ርምት ጊዜያቸውን እየጨረሱ ያሉ ግን በጣም ከ98% በላይ የሚሆኑ ስራ ላይ ስላልተሳተፉ እነሱ ደግሞ በጣም ስራ መስራት ስላለባቸው እዛ ሲወጡ ለሁለተኛ ዙር ለሶስተኛ ዙር ወንጀል ስራ እንዳይጋለጡ ማህበራዊና ኢኮኖሚያዊ ቀውስ እንዳይፈጥራቸው ሲወጡ አሁንም የቤተሰብና የሀገር ሸክም እንዳይሆኑ ሲወጡ ምሁር ባለሀብት ሆነው ሙያ አካብተው ገንዘብ አካብተው ሲወጡ የጠላታቸውን ዜናና ህይወት ማጥናት ወይም መበቀል ሳይሆን ወይም ለሁለተኛና ሶስተኛ ዙር ወደ እስር ቤት መመለስ የእስር ሪከርድ የወንጀል ሪከርድ መስመር ሳይሆን ሲወጡ ታማኝ የቤተሰቦቻቸው አለይታ ሙያና ግንዛቤ ያላቸው መነሻ ካፒታል ያላቸው ማምረትና መሸጥ እየለመዱ እንቁ ዜጎች ሆነው ለቤተሰብ አለይታ ለራሳቸው የተሻለ ህይወት የሚኖሩ ለሀገርም ግብር ከፋይ እንዲሆኑ ያሰለጠንን ፕሮግራሙን መጀመር ላይ ስለሆነ እነሱን አብረን ለማስጀመር ስለሆነ ነው። ስለዚህ እናትን ጨምሮ አብሮ ማደግ ደስ ይላል አይልም? ጥሯቸው። ስለዚህ እነሱን የተወሰኑትን አንድ ጊዜ እንደጨረስን ቶሎ ወደ ጉዳዩ እንገባለን ማለት ነው። ከሩቅ ቦታ ጥያቄ ለጠየቁ ሰዎች ጥያቄውን ያዘችውን ሰው ሞቅ አድርጋችሁ ወደ መድረክ ተጋብዙልኛላችሁ። ሸብ 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 ጥያቄ ቁጥር 1 ስራውን በ50 ሺና በ100 ሺህ ስንጀምር ገቢዎች እየመጡ ቫት ተመዝገቡ ይሉናል። ጥያቄ ባንተ ተመዝግበው ስራ ለጀመሩ ለ2 ዓመት ከቫት ምዝገባ ነፃ ሆነው ግብር ግን እየከፈሉ መስራት እንዲችሉ ከሚመለከተው መንግስታዊ አካል ጋር መነጋገርና መመሪያ ቢኖር ብዙ ጀማሪዎች ስለሚያደነባብርና ከጨዋታ ስለሚያስወጣ ነው።
ለዚህ ጥያቄ አንድ ያጨብጭቡለት። ጥያቄም ያስጨበጭባል። የት ሀገር እንደው ባላውቀውም አያችሁ፣ አንዳንድ ሰው ርቀን ሄደን የፖዚቲቭሊ የኢኮኖሚና የአመለካከት ግንባታችን ፖሊሲውን ሁሉ ሊፋለም እንደሚችል ያለ ድምፅ ያለ ወንበር ያለ ፓርቲ ፖሊሲውን የማሻሻልና ፋይት የማድረግ አቅም እንዳለው ሁሉ ገብቶታል። ጥያቄው ገብቷቸዋል አይደለ? በሚሊዮነሮች መንገድ የሚሰለጥኑ ሰዎች ገና ካፒታላችን 100 ሺህ እና 200 ሺህ ሲደርስ በገቢዎች አካል ወደ ቫት ተመዝገቡ እያሉን ስለሆነ ይሄ አዲስ ሀገራዊ ግንባታና ከዜሮ ተነስቶ ወደ ትልቅ ማደግ ስለሆነ ቢያንስ እስከ 2 ዓመት ሚሊዮነር እስከምንሆን የሀገር ሀብት ነን የትም አንሄድምና እስከምናድግ ምን ይበሉና ያለው እውቅና አስገኙልንና ተናባችሁ ከሚመለከተው አካል ጋር ግብር ብቻ እየከፈልን የቫት ጊዜው ይቆየን። አጨብጭቡለት በድጋሚ። በአንድ ድፍረት ላወራችሁ፣ መበጥረቅ አይደለም፣ በቅርብ ጊዜ እናስደርጋለን። በቅርብ ጊዜ እሺ፣ እናስደርጋለን። ብቻ እናንተ ሚሊዮነር ሆኑ፣ የትም የማትሄዱ ስላልሆናችሁ የሀገር ሀብት ናቸው። ነገ ትልልቅ ኢምፖርት ኤክስፖርት ኢንዱስትሪ ተቋቁሞ የሀገሪቱን ትልቅ ኢኮኖሚ ተቆጣጥረን ብዙ ሰዎች በዚህ ውስጥ የስራ ዕድል ተፈጥሮላቸው ሀገር እንደ ሀገር ያለባትን ዕዳ ከፍላ ዜጎቿን ከስደት መልሳ ከጫካ እስከ ከተማ ያለው ሁሉም ፍትሐዊ የሀብት ክፍፍልና ሰርቶ የመለወጥ መብት እንዲኖረው የሚያደርግ ጠንከር ያለ አገር በቀል በራሷ በኢትዮጵያ ልጆች የበቀለ እውቀት መሬት ላይ የወረደ ሀገር በቀል ራሱን የቻለ የኛ ሀብት ስለሆነ ይህ የአመለካከትና ኢኮኖሚ ግንባታ ወደ ኋላ አይልም። እየሰለጠነ ያለውንም እያስተዳደረ ያለውንም እኩል ይፋለማል፣ ይቀጥላል። አሁንም እንዳትረሱ እሺ። እናስተካክለዋለን። ጥያቄ ቁጥር 2 ነጋዴ አትራፊ ሊሆን የሚችለው ከመነሻው መጠንቀቅ ያለበት ነገር የሚያመጣቸውን እቃዎች መነሻው ከገበሬ ከሆነ ከገበሬው ከፋብሪካም ከሆነ እንደዛው ማስመጣት ነው ያለበት እንጂ ከአትራፊ ላይ መግዛት ብዙ አይመከርም። ስለዚህ እናንተ ከግብርና ማሳ ላይ የምትሰሩ ከሆነ ቀጥታ ከእናንተ እየተረከብን ወደ ገበያ እንድናወጣ ምን ማግኘት እንችላለን? በጣም ጥሩ። በነገራችን ላይ ትንሽ ጥያቄውን በደንብ ሰምታችሁት ከሆነ አንድ ነጋዴ ከሆነ አንድ አካል ወይ ከአምራች ኢንዱስትሪው ባጭሩ እርሻ ምርት ከሆነ ከገበሬው፣ የኢንዱስትሪ ምርት ከሆነ ከፋብሪካው ላለው ነገር ይሄ ሀሳቡ ጥሩ ቢሆንም ስታንዳርድ አለው፣ ደረጃ አለው። ሰዎች ከአምራቹ ብቻ ወይም ከቦታው ብቻ ስለገዙ ወይም ስላመረቱ በቅናሽ ያገኛሉ ማለት አይደለም። በባለፈ እንደነገርኳችሁ ገበያ ከነስሙ ድረስ ምን ይባላል? አየሩ እንዴት ነው? አየር ማለት አንድ ጊዜ ወደዚህ፣ አንድ ጊዜ ወደዚህ፣ አንድ ጊዜ ወደዛ፣ አንድ ጊዜ እንደዚህ ይነፍሳል። ስለዚህ አገዛዝ፣ ሰዓት፣ ቦታ፣ ወቅት ማየት በጣም የመበርበር የማጣራት መረጃ የመውሰድ ብቃት ነው የሚጠይቀው እንጂ በባለፈ ነግሬያቸዋለሁ፣ ከአምራች ስለገዛችሁ ወይም ስላመረታችሁ ብቻ አይደለም። በመሰረቱ ይሄ ማለት በላይ አትክልትና ስፔዛ ማዕከል እንዳጠቃላይ የእርሻና የፋብሪካ ምርቶችን በሙሉ ይዟል። ለሁሉም ሰልጣኞች የማሰራጨት የሎጂስቲክ የማቅረብ አቅም ምንም ውስንነት የለበትም። በኤጀንትም በማምረትም በቀጥታም ምንም አቅም አለን። ግን እኛ ላይ ብቻ ትኩረት ስታደርጉ እኛ ገና የኢትዮጵያን የንግድ መርህና አቅም 5% እንኳን አልተቆጣጠር ነው። ሰፊ ገና የሚቀረን ነገር አለ። ይሄ ማለት ለእናንተ ማቅረብ ያቅተናል ማለት አይደለም። እኛ ጋር ያለ ነገር ቢወደድ፣ አጋጣሚ ጥረት ቢከሰት፣ ወይም ስታንዳርዱ ባይመጥናችሁ፣ ወይም ቦታችሁ ርቀት ቢሆን፣ ወይም ደግሞ እኛን መጠበቅ ብቻ ሳይሆን እኛንም ተጠቀሙብን። ግን ንግድ ውድድር ስለሆነ አወዳድሩ። ከተለያየ ቦታ የመግዛት አቅም። ሌላው ልንገራቸው፣ በማለዳ እኮ አንድ ትልቅ ታዋቂ አትክልት ተራ የሄደ ሰው እዛው ቆሞ የሺና የመቶ ወይ የአንድ ብር ልዩነት ይፈጠራል። እዛው ቆሞ እንኳን በዚህ ሰዓት ታዲያ ገበያ አቋም አለው ማለት ይቻላል? ከገሌ ብቻ ልውሰድ ማለት ይቻላል? አይቻልም። ዛሬ ሰኞ ያስገባ ሰው ማክሰኞ ከቀነሰ ማክሰኞ በቅናሽ ካስገባው ሰው መውሰድ ይሻላል አይሻልም? ግዙፍ ካምፓኒ ቢሆን እሱ ሰኞ በውድ ካስገባ ማክሰኞ ርካሽ ካስገባው ኮልኮሌ ነጋዴ እኮ የረከሰ ሊሸጠኝ ይችላል። ስለዚህ የአገዛዝና የመሸጥ አቅም የንግድ መርህን የመረዳትና የአየርን መዋየቅ ኢንፎርሜሽን የመበርበር የመረዳትና የማወዳደር አቅም እንጂ አንድ ነጋዴ ጋር ጠይቃቸው አንዱ ጋር ስጠይቁ የመጠራጠር ወይም የወስልትና አይደለም። የማወዳደርና መረጃ የመፈተሽ ብቃታችሁን በደንብ አዳብሩ። የግድ ከቀጥታ ካላመጣው አላተርፍም የሚለው ሜንታሊቲ ያስወግዱት። ልንገራቸው፣ አዲስ አበባ በቀን 25 መኪና ከገባ ቲማቲም ምርት በቂዋ ነው ቢባል 50 መኪና ዛሬ ገብቷል ቢባል ይህ ሰውዬ መረጃ አለው የለውም?
ስለዚህ ከማሳ ከመጫን ዛሬ ከዚህ ከገባው ግዙፍ ምርት ላይ ዲስካውንት መግዛት ይሻለዋል አይሻለው? ይሻለዋል። አያችሁ። ስለዚህ ማጥናት የሚባለው ነገር እጅግ በጣም ወሳኝ ነው። በእርግጥ አሁን እዛ ማዶ ቀይ ባህር ላይ ለተተኮሰው ነገር እዚህ መደነባበራችን ኢንፍሉዌንሻሉ ምን ያክል አቅም እየፈጠረብን እንደሆነ ምን ያክል ጥገኞችና በሀያላኖቹ ሀገር ሳምባ እየተነፈሰ እንደምንኖር ራሱ ያስታውቃል። ወደፊት እንዲያው እንደዚህ እንዳይዋዥቅ ከቻልን አምራች ዜጋ መፍጠር እንጂ ሌላ ነገርን መጠበቁ ሶሉሽን ነው ብለን ስለማናስብ ነው እንግዲህ እናንተን እያሰለጠን ያለ ነው። ለማንኛውም ግን ከኛ መቀበል ይቻላል፣ እኛን ብቻ ግን አትጠብቁ። ዲጋ ከማንም መቀበል ይቻላል፣ የሆነ አካልን ብቻ አትጠብቁ። አወዳድር፣ አጫር፣ ተንቀሳቀስ፣ መረጃ ተለተለ ወሰድ፣ ዛሬ የት ከማ መቼ የሚባለውን ነገር ንቅት ብሎ ማየት። ይሉኝታ የሚባል ነገር ቢዝነስ ላይ የለም። ወንድምህን ቢሆን ጠይቀው፣ ቆይ ደግሞ ሰንበዲ ጋር አወዳድርሃለሁ በለው። ዝምድናና አሉታዊ ህይወት አይገናኙም። ማለቴ ንግድና ዝምድናም አይገናኙም። ንግድ ላይ ጠንካራ አቋም ያለው ግልጸኛ ሰው የንግድ መርህን የሚከተል ታማኝነትና ነገር ግን ደግሞ የተሻለ መረጃን የመበርበር ፈጣን የሆነ አቅም ያለው እቃ እየቀነሰ ሲል ቶሎ የሚሸጥ እየጨመረ ከሄደም ደግሞ በዛው ባለው ሁኔታ ላይ ቶሎ ቶሎ ሪሳይክል የሚያደርግ ሰው መሆን መቻል አለበት። አንዳንድ ሰው እቃውን ሲበላሽ ዝም ይላል፣ እቃ እየጨመረ ነውም ብሎ ዝም ይላል። ዝም መቼም እንዳታረጉት። ቬንቲሌተር ሲሽከረከር ነው አየር ፈጥሮ ሙቀቱን አባሮ ለኛ ቀዝቃዛ ህይወት ማነው አየር የሚሰጠን። ኦክሲጅንም ስንቀያይረው ነው አይደል የተቃጠለ እያስወጣን አዳዲስ ነገር ስናስገባ ህይወት እርካታ የሚያገኘው። ንግድም እንደዛ አይነት ነገር ስለሆነ እየቦታው ከች ዙርክን ማቆም የለብንም። ሽካቲ ጥያቄ ቁጥር 3 ጥያቄ በግማድ ለብዬ ካስመዘገብኩ በኋላ ተመሳሳይ የሆኑ ከብት ዶሮ አብሮ መስራት አይቻልም? ለምሳሌ 2 በግ ቢኖረኝ አንድ ወይፈን አድርጌ በአንድ ድርብ ብዬ መስራት እችላለሁ ሆይ? አመሰግናለሁ። በጣም ይቻላል፣ በደንብ ነው የሚቻለው። ነገር ግን ተዋሲያን ካላቸው ሊዘዋወር የሚችል በሽታ ካለ ትንሽ ርቀታቸውን በሆነ ነገር ቀይሶ መጠበቅ እንጂ ይቻላል። ተያያዥ ነገር እንደውም እኮ እኛ እንዳርሶ አደር በአመቱ ነው ሰብል የሚወቃው እንዴት አድርገን ነው የሚሊዮኖች መንገድ የምናሳካው ሲሉ ለምን እኛ እኮ ያልነው በአንድ ታንከር ውሃ አስቀምጣችሁ በጠብታ መስኖ ብዙ ሰብልን ማልማት ቻሉ። እሱም እሺ አንድ የሆነ ሰብል ብንዘራ በ4 ወይም በ5 ወር ነው የሚደርሰው ሲሉን በ20 ቀን በአንድ ወር ከሚጀምረው ጎመን፣ ቆስጣ፣ ሰላጣ፣ ቲማቲም እያልክ ቀጥል ወደ ዛፍ አትክልት በ10 ወር የሚደርሰው ፓፓያ በአመታት ወደሚደርሰው አቮካዶ ሶ ፕሮሰስ ከስሩ አጫጭር ሰብሎችን እየዘራ ይሄድ ነው ያለው። ምሳሌ እኔ ከብት እርባታ ነው የምሰራው ካለ ከብት እሺ ምን ምሳሌ ቀንድ ከብት አንድ ላም በአመት ወይ በ6 ወር ነው የምትወልደው ከተባለ ከወዲህ እኮ በግማሽ አመት ወይም በሩብ አመት ሊወልዱ የሚችሉ እንደ በግ፣ ፍየል፣ ዶሮ ዝቅ እያለ ትንንሽ እንስሳቶችንም በጎን ለጎን ቶሎ ገቢ የሚያስገኙትን ነገሮች አብረው መንከባከብ ይቻላል። ስለዚህ ችግር የለው ማለት ነው። ቀጥል። ጥያቄ ቁጥር 4 እኔ የተመዘገብኩት በግ ማድለብ ነው። ግን አንድ በግ 7000 እና 8000 ገዝቼ ነዳጅ በመጥፋቱ መኪና ጠፋ። ስለዚህ ረከሰ። 7000 የገዛሁትን 6000 ለመሸጥ ከባድ ሆነብኝ። ይሄ እንዴት ይስተካከላል? ለምን ምንድነው ችግሩ? 7000 ተገዝቶ 6000 ሆነው ነዳጅ አልጠጣም፣ ነዳጅ ይጠፋ ማለት አልገባኝም። አሁን ማድለብ ነው ያለው። መነገድ ቢሆን ገዝቼ መጫኛ ጣው ነው። ማድለብ እኮ ከደለበ በኋላ እኮ አድጓል። በጉ በተገዛበት ዋጋ ብቻ አይሆንም። የነዳጅ መጥፋት የሎጂስቲክ እንቅስቃሴ ሁኔታ ለተጠቃሚዎች ዋጋ ጨመረ እንጂ የአምራቾችን ምርት ሲቀንስ ነው ያላየሁም። ማለትም በያለበት አሁን እዛው አካባቢ ላይ እንኳን ለመጠቀም በየቦታው ምርት እጥረት ነው ያለው። ስለዚህ ያስቸገረው ግሽበቱ በፍጥነት እያደገብን እንጂ ንረቱ የተረጋጋው ኤሪያ ያን ያክል አያቃውስም። ሲቀጥል ደግሞ በ7000 የተገዛ በግ ምናልባት መጫኛ ቢጠፋ በቃ የ7000 ነበረ ዋጋው እዛው በ7000 ሊሸጥ ይችላል እንጂ እንግዲያው ያገዛዝ ችግር አለ አይደለ? እንግዲያው ሰውየው ሲገዛ መጀመሪያ በተጠቃሚ ነው እንጂ በነጋዴ ዋጋ አልገዛውም ማለት ነው። እንግዲህ ተጠቃሚ ወደ ነጋዴ ከመለሰው ይከስራል አይደለ? ዛሬ ነው ያርገውና አንድ ጊዜ ኃይለኛ ጠብሽ መጣና እኛ ቤት ይሄን ሪሰርች በምንሰራ ሰዓት እና ከዚያ ስናስበው በቃ የሚሸጥ ምንም ነገር የለምና ሰው የሚገራርም አዳዲስ ወንበር አለ። ለምን እሱ ነው ጥቻ ላጮኸውም ብዬ ሲሄድ በግማሽ ዋጋ እንዴ አዲስ እኮ ነው እለዋለሁ። ኧረ እባክህ ታዲያ አንተ በተጠቃሚ የገዛውን ለነጋዴ በዛው ዋጋ ልሸጥ ያምርሃል እንዴ አለኝ ማለት ነው። ለማንኛውም ከዛ ወንበር አንባሻ ስለሚበልጥ ተሸጠ። ዛሬ ነው ያድርገውና ማለት ነው።
ስለዚህ በተጠቃሚ ዋጋ ከገዛው በነጋዴ አገዛዝ ስልት ጥናት ብቃት ከገዛው ግን አያከስርም። ይሄ የአገዛዝ ብቃት ይፈትሻል። እሺ ጥያቄ ቁጥር 5 ሁለተኛ ዙር ሰልጣኝ ነበርኩኝ። በወሊድ ምክንያት አቋርጬ አሁን እኔ ገና 3ኛ ወር ላይ ነኝ። በዚህ መቀጠል እችላለሁ ወይ? ይቻላል። በነገራችን ላይ ስልጠና መውለድ አያስቋርጠውም በጭራሽ። ከባድ ህመም በሆስፒታል አልጋ ውስጥ ከሆኑ ወይ ከሞቱ ሊያቋርጡ ይችላል እንጂ መውለድ አያስቋርጠውም። ስልጠናውን አያስቋርጠውም። ስራ ከጀመረች ስራውን ሊያስቋርጠው ይችል ይሆናል። ስልጠናውን ግን አያስቋርጠውም። ማለትም እቤታችሁ በቴሌቪዥን መተናል፣ ወደ አዳራሽ ግድ መምጣት አይጠበቅባችሁ ማለት ነው። እንዲሁ ምናልባት 1 ሳምንት እንኳ ቢያልፍ አልፎ ዩቲዩብ ቻናላችን ላይ ገብቶ ወደኋላ 2 ሳምንትና 1 ሳምንት ያለፈውን ማየት ይቻላል። ከዛ እኮ ይሰማል ወይም ይታያል እኮ ቀላል ነገር ነው። ስራ ከጀመሩ ግን ምናልባት ሊያቋርጡ ይችል ይሆናል። በነገራችን ላይ ስራ ብትጀምሩም አታቋርጡ። አንድ ነገር ልንገራችሁ፣ ወለዳቸውም ታመማቸውም የሚቋረጥ ስራ አትጀምሩ። ስራውን እናንተ አንድ ችግር ሲደርስባችሁ ሊተካው የሚችል ፋሚሊ ቤተሰብ አስጠኑ፣ አብቁ። ወይም በርቀት ልትቆጣጠሩት የምትችሉና ሰራተኛ ተከታያችሁ ቼክ ልታደርጉ የምትችሉበትን መላ በጥንካሬ ገንቡት። ከባድ የሚባል ነገር የለም፣ ቀላል። እሺ ቀጥይ። ለማንኛውም ይቻላል። አሁን 2ኛ ዙር 3ኛ ዙር ላይ መልሶ መቀጠል ይቻላል። ጥያቄ ቁጥር 6 ሰላም አቶ በላይ፣ አሁን 3ኛ ዙር ስራ ጀምሩ ብትል የነዳጅ መጥፋቱን ተከትሎ የትራንስፖርት አገልግሎት በጣም አስቸጋሪ ስለሆነ ምን ማድረግ አለብኝ? ወይ የነዳጅ አናዶ ገደለን እኮ። በነገራችን ላይ አንድ ነገር አውርቻቸዋለሁ። እኔ 14 ዓመቴ ነው ቢዝነስ ፍልስፍናና ጥናት ላይ የጀመርኩት። እኔ 14 ዓመት ሆኖኝ አንድ ከተማ ላይ ሆኜ ጤፍ 2 ብር ከ50 ገባሉ ሲባል ሰማሁ። 1 ኪሎ አዎ ስንት ነው ያልኳችሁ? 2 ብር ከ50 1 ኪሎ ጤፍ ገባ። ከዚህ በኋላ ምን ይኖራል? ምንን ተኖረ? 1 ኪሎ ጤፍ 2 ብር ከ50 ገብቶ የከተማው ሰው ለምን ሰላማዊ ሰልፍ አንወጣም ይላል። የገጠሩ ሰው ደግሞ ጎበዝ ጊዜው ለምን አንልም ወደ እምነት ተቋም ሄደን ይላል። ደስ የሚለው የገጠሩ ሰው የሆነ ነገር ሲመጣ ወደ ፈጣሪ ነው። አሁንም ፈጣሪ ድረስለት እና አሁን ድረስ አረሰውም ስልጠና ላይ ብዙ ጊዜ ያነሰዋል። ስለዚህ በዛን ጊዜ ነዳጅም ሳንቲም ቤት ነበር። በሳንቲም ነው ነዳጅ፣ በብር በ1 ብር አልነበረም። እሺ ሊትር በሳንቲም ነበረ። እንዳጠቃላይ ግን ሄዶ ብቻ ግን አሁን የደረሰበት ደረጃ እስከሚደርስ ድረስ ሀብታሞች ድንቅ ይዟቸዋል፣ ከብዷቸዋል። የቢዝነስ ሰዎች ቢዝነሳቸውን አስቋርጦታል? አላስቋረጠው። ለምን? እነሱ የሚጠብቁት አክቲቭ ኢንካም ፕሮፊታቸውን ነው እና ለነገው ቢውልድ የሚያደርጉበትን መንገድ ነው። አንድ ነጋዴ የፈለገ ነገር ቢንር እሱ ማኑሮ ነው የሚሸጠው። አንድ ምርት ግብአቱ ቢጨምር እሱም ጨምሮ ነው የሚሸጠው። ምንም የሚፈጠር ነገር አትደንብሩ። ምንም የሚፈጠር ነገር የለም። በነገራችን ላይ በወቅታዊ ጉዳይ የሚሆን ዘመኑ ሆኖ የብር መውደቅ የሆነ ነገር መወደድ ሰማይ መንካት አያሳስብህ አባቴ፣ አትጨነቅ። ሽሮ ብር ከ50 በነበረ ሰዓት አሁን 250 ሆኖ ጠግበው የሚበሉ አሉ። ስራቸው እስካልቆመ ድረስ ገቢያቸው በዛው ልክ እያደገ ነው የሚሄደው። ስለዚህ አሁን ይህን ወቅታዊ ነገር እሺ ጎበዝ እንዴት እናድርግ? የዛሬ 7 ዓመት ነው 8 ዓመት አካባቢ የመንግስት ለውጥ ነው ብለን የሚጠብቁ ሰዎች ነበሩ። በኋላ ላይ ደግሞ ምርጫ ነው ብለው የሚጠብቁ ነበሩ። በኋላ ላይ የሰሜኑ ጦርነት ነው ብለው የሚጠብቁ ሰዎች ነበሩ። አሁንም ላይ የእርስ በርስ ጦርነት ተጋግሏል ብለው የሚጠብቁ አሉ። እንደገና ምርጫ መጣ ብለው የሚጠብቁ አሉ። አሁን ደግሞ እንደገና ሆርሙዝ ተዘጋ ብሎ የሚጠብቅ ሰው ጎበዝ ኧረ ተው እናርጅ እንዴ! ስንጠብቅ እንኑር እንዴ ታዲያ? ቆይ ብሎ ቁርስ፣ ቆይ ብሎ ምሳ፣ ቆይ ብሎ እድሜ፣ ቆይ ብሎ እርጅና፣ ቆይ ብሎ ህመም ይጠብቃል። ቆይ ብሎ ልጅ አይ ኑሮ ውድነት ስለሆነ ዝም ብዬ ተኛለሁ እማዬ ወተት አምባሽ አልጠይቅሽም የሚል ትውልድ ይመጣልሃል። በቀን ወተት የሚል ልጅ እየደረደረ ከስር ምንም ምክንያት አትደርድር፣ ግባ። ነዳጅ አይደለም ማጠር ድርግም ቢል ወደ ድንጋይ ዘመን ተመልሰ በጋሪም ቢሆን ትሰራለህ፣ ታመርታለህ፣ ትኖራለህ፣ ታድጋለህ። አትፍራ ነው። ቀጥል፣ አትስማ። ምንም ነገር ሊያስቆም አይችልም። ቀጥል። ጥያቄ ቁጥር 7 ጥያቄ እኔ ካለሁበት አካባቢ የሚሊዮነሮች መንገድ ሰልጣኝ ስለሌለ የሚሊዮነሮች መንገድ መጽሐፍ ለእኔ ብቻ ልታደርሱ ትችላላችሁ ወይ? ሰልጣኝ አለመኖሩን ያወቅኩት የሚሊዮነሮች መንገድ አካውንት ስከፍት የመጀመሪያው ነህ ተብያለሁ። ምን ትለኛለህ ወዳጄ? እስኪ ድገም።
ጥያቄ እኔ ካለሁበት አካባቢ የሚሊዮነሮች መንገድ ሰልጣኝ ስለሌለ የሚሊዮነሮች መንገድ መጽሐፍ ለኔ ብቻ ልታደርሱ ትችላላችሁ ወይ? ሰልጣኝ አለመኖሩን ያወቁት የሚሊዮነሮች መንገድ አካውንት ስከፍት የመጀመሪያው ነው ተብያለሁ። ምን ትለኛለህ ወዳጄ? እንግዲህ አያችሁት ይዘይ እዚህ አካባቢ ላይ አካውንት የከፈተ ከሌለ በቃ ሰልጣኝ የለም ብሎ አስቧል። ግን በጣም ብዙ ሰልጣኝ አለ አካውንት የማይከፍቱ ወይም ገና ያልከፈቱ ወይም ደግሞ አሁን ተወዳዳሪ ባንኮች ስለተጨመሩ እነሱ አንድ ጋር ጀምሩ ሲባል እከፍታለሁ ብሎ የተቀመጠ ሰው ሌላ ባይኖርሽ ካንተ በኋላ የከፈቱ ሰዎችን ባንኩ ዳታ አለ። እሺ አይክፈቱ አይኖሩ። የሚሊዮነሮች መንገድ መጽሐፍ ለብቻ ባይመጣልህ ጥያቄው ጥሩ ነው፣ ግን ለሁሉም ነው። ለብቻ አይመጣም፣ ግን አልታተመም። ግን ባይመጣም ቢመጣም እቤትህ ቀጥ ብሎ የመጣው ስልጠና በቴሌቪዥን መስኮት ብቻ ተምረህ የሚሊዮነሮች መንገድ አችፍ ማድረግ ትችላለህ። አትፍራ። የሚሊዮነሮች መንገድ መጽሐፍ ሲመረቅም እንደ ማንኛውም ሰው የሚሊዮነሮች መንገድ ሰልጣኝ ብቻ አይደለም የሚሊዮነሮች መንገድ መጽሐፍ የሚገዙት። የሚሊዮነሮች ፕሮግራም የሰሙ ብቻም አይደሉም። አጠቃላይ ኢትዮጵያ ውስጥ ያለው አብዛኛው ሕዝብ የሚሊዮነሮችን መንገድ መጽሐፍ በጉጉት እየጠበቀው ነው። እሺ፣ ስለዚህ እንደ ማንኛውም ሰው ይደርሳል። ቀጥ ጥያቄ ቁጥር 8 ጥያቄ አለኝ። ባለሙያ ነኝ፣ በሙያዬ መስራት እፈልጋለሁ። ግን አንተ በቅጥር ላይ 2 ዓመት ወይም 5 ዓመት ነው የሚቆየው ብለሃል። ቀጣሪውና ተቀጣሪው እምነታቸውና ዋስትናቸው ምን ያህል ነው? ቢመለስልኝ አመሰግናለሁ። እጅግ በጣም ጥሩ። በነገራችን ላይ ወደ ቅጥር የመገቡ ሰዎች በሚሊዮነሮች መንገድ የመጀመሪያ ዙርና ሁለተኛ ዙር ሶስተኛ ዙሮችን በስፔሻል ኬዝ የተለየ ነገር ካለ ልትቀጥሩ ትችላላችሁ። ስለዚህ ምንድነው ጋራንቱ የሚባለው? የሚሊዮነሮች መንገድ ራሱን ችሎ ጋራንት ነው። አትጨነቁ። ለመጀመሪያ ቀጣሪና ተቀጣሪ ስትዋሉ የመጀመሪያው 2 ዓመት ነው ግዴታው። ከዛ ከ2 እስከ 5 ዓመት በፍላጎት ነው የሚቀጥለው። እስከ 2 ዓመት ድረስ ደሞዝ መውሰድ አይችልም። የግል ስልክ አይዝም፣ የድርጅቱን ስልክ ነው የሚይዘው። ደሞዝ በስምምነት ታወራላችሁ። 2 ዓመት ሲሞላው ያ ሰውዬ ገንዘቡን ሁሉንም ይዞ ሄዶ የራሱን ድርጅት መክፈት ይችላል። በምን እናንተ ጋር ባካበተው በየወር 4 ወሩ በየ4 ወሩ የሚጨምሩለት እድገት ይኖራል። ያንን ሂሳብ ይዞ ሄዶ ከዛም በኋላ የራሱን ድርጅት መክፈት ይችላል። እስከ 5 ዓመት እቆያለሁ ካለ ግን ብርን ሳይሆን የምትሰጡት ራሳችሁ ድርጅት አስተካክላችሁ አመቻችታችሁ ራሳችሁ ድርጅት ከፍታችሁ ነው የምትሰጡት ማለት ነው። ባካበተው ገንዘብና እውቀት የሰለጠነ ሰራተኛ ሰጣችሁ እናንተ ለጎ አግዛችሁት ሁሉን ነገር አስተካክላችሁ ሌጋሊቲ ቀበሌ መታወቂያ ከሌለው አስጨርሳችሁ ንግድ ፍቃድ አስጨርሳችሁ ከሚመለከታቸው ዘርፍ ባለሙያዎች ጋር አስተዋውቃችሁ አግባብታችሁ የእናንተ አቅራቢ ደንበኞች የሚሆኑ ወይም ጥሬ ዕቃም ከሆነ ነጋዴ ከሆነ አምራች ከሆነ አገልግሎት ሰጪ ከሆነ ማንኛውንም ኢንዱስትሪ ማኑፋክቸሪንግ ባለሙያም ከሆነ የሚፈልገውን ነገር አስተካክላችሁ እናንተ ናችሁ በአቅሙ ያካበተውን ገንዘብ ድርጅት 5 ዓመት ከቆየ 2 ዓመት ላይ ያቋርጣለሁ ካለ ግን ብሩን ነው ይዞ የሚሄደው። ከ2 ዓመት ወዲህ ያቋርጣለሁ ካለ ግን የ3 ወር ደሞዝ አይጠይቅም። ለምን? የመለማመጃ ጊዜ ነው። 2 ዓመት ቢቆይ ከገባበት ቀን ጀምሮ ታሰበለት ነበረ። ስለዚህ አግሪመንቱ ያ ነው። ተዋውላል አትሄድም አይባልም። ስለዚህ የራሱ ብዙ ህግ አለው። ሲጀመር ያ ሰውዬ ግን መጀመሪያ እኮ እናንተ ጋር አብሮ ሲኖር ፖዚቲቭሊ እኮ ነው የሚሊዮነሮች መንገድ ስልጠና ሲያዳምጥ እናንተ አምናችሁ ድርጅቱን ለቃችሁለት እሱ ደሞዙ እናንተ ጋር አምኖ ተቀምጦ በየ4 ወር እድገት እየመጣ ሁለታችሁም እየሰለጠናችሁ ለውጥ እየመጣ ፖዚቲቭነት እያለ የግብይት ትስስር እየተፈጠረ በነፃነት ይህንን ፕሮግራም እያገኘ መከዳዳት የሚባለው ነገር ሲጀመር አይታሰብም በእርግጠኝነት ማለት ነው። ሌላ ጥያቄ ቁጥር 9 ትንሽ ማሽን ገዝቼ ዘይት መጭመቅና መሸጥ ጀምሬ ነበር። ነገር ግን ኑግ ከነጋዴዎች ስለምገዛ ዋጋው ተወደደብኝ እያለ ብዙ ደንበኛ ማግኘት አልቻልኩም። አንተ እንድትረዳኝ የምፈልገው ከገበሬው ኑግና ሰሊጥ የሚያቀርቡልኝ ብታገናኘኝ፣ ምርቴን ደግሞ በድርጅታችሁ ጥራቱን አይተ ብታስተዋውቁልኝ፣ ብትቀምሱልኝ፣ ብታበረታቱኝ። ሁሉንም ነገር ለማድረግ ዝግጁ ነን፣ እናግዛለን። ነገር ግን የተመዘገበ አቴንዳንስ የሞላና በየወር የደረሰበትን የሚያሳውቅ ትክክል መስመሩ ላይ ያለ ሰልጣኝ ነው ወይ? አንድ ይህ ከሆነ ለመግዛት ለሚያንስህ የፋይናንስ ችግር 50% ቼክ አውጣና በቼክ እንድትገበያይ በቼኩን ሪሳይክል እያደረገ እያመረትክ እንድትመልስላቸው። ከዛ ምርትህ ደግሞ የተሻለ ቴስቲሞኒ ካለው እኛ ጋር መጥቶ ታይቶ ቼክ ተደረገ ከተማመንበት እኛ ማርኬት ብቻ በመግባት ለራሱ ሊበቃ ይችላል። እኛ ማርኬት ካልሆነም ርቀት ካለ እዚህ የሚሊዮነሮች መንገድ ገና ምርትህን ቅድሚያ ኦርደር በማድረግ ለጥሬ ዕቃው ቀብድ በመስጠት ጭምር እያበረታቱ እንዲገዙም ማስተዋወቅ እንችላለን። ለነገሩ ግን መጀመሪያ ስትጀምረው አሁን የመጀመሪያ አቅም ከነጋዴ እንደምትገዛ ጠፍቶህ ነበረ። ይሄንን እንዳትረሱ። የመጀመሪያ አቅማችን ከአምራች የሚገዛ አቅም የለንም። ማለትም አምራች የሚሸጠው ጅምላ ነጋዴ ስንሆን ነው።
ስለዚህ ከአትራፊ ነው የምንገዛው። ከአትራፊ ገዝቼ አዋጣኛለሁ። የመጀመሪያ ሂሳብ መሰራት አለበት ማለት ነው። ብዙ ጊዜ እንደዛ አይነት ወቅታቸውን ጠብቀው የሚመረቱ የእርሻ ምርቶች ደግሞ በሰዓቱ ከአርሶ አደሩ ላይ ተሰብስበው በትልቅ ስቶር ሴቭ የመደረግ ግዴታም እንዲኖርባቸው የሚያስገድድ አለ። ወይም ደግሞ በተመጣጣኝ ትርፍ ተረፈ ምርቱን ለእንስሳ ትክክለኛ ጥሬ እቃውን ደግሞ ለደንበኞቻችን ለመሸጥ እንደዚህ አይነት ኦርጋኒክ የሆኑና በሀገር ውስጥ የተመረቱ ምርቶች ለጤና አስተዋጽኦአቸው ከፍ ያለ ስለሆነ ውድ ነው የሚሉትን ሰዎች መታከሚያ ስንት ነው ብሎ ማስረዳት ግድ ነው። ርካሽ ሲደጋገም ውድ ስለሚሆን ይህንን ውዱን ገዝተህ ጤናን መጠበቅ ይሻላል። አባቴ አንድ መርፌ ስንት ነው? አንድ እርስተኛ ስንት ነው? ኮሌስትሮል ሲያመ ምን ያክል ነው? ስለዚህ ይህን ከኦርጋኒክ የሆነ ጽድት ያለ የሀገር ውስጥ ምርት ከተፈጥሮ ጋር እያዛመድኩ ነው እና ጨመር አድርገህ በገዛ ቅቤ በለው ብሎ መሸጥም ግድ ነው። ለማንኛውም ቀጥይ እናስተካክላለን። ግን በእኛ ጥያቄ ቁጥር 10 ሰላም እንዴት ናችሁ? በሰራተኛ ጥያቄ አለኝ። ጥያቄ እስካሁን በስራዬ በሙያዬ ነበር የምሰራው እና አንድ ተመላላሽ ረዳት አለኝ። ባለቤቴም አብራኝ ትሰራለች። አሁን ባለሙያና ረዳት መቅጠር ፈልጌ ሰራተኛ አጣው። ሰራተኞች በተመላላሽ ካልሆነ ስራ ቦታ አልኖርም እያሉኝ ነው። ምን ላድርግ? ሁለተኛ ዙር ሰልጣኝ ነኝ። ይኸውላችሁ የሚሊዮነሮች መንገድ ሰልጣኞችና ፕሮግራም አዳማጮች ጉዳቸው ነው። እኔ እዛ ስራ ቦታ ሆኜ አልሰራም ትሉና ተመላላሽ ትልና አረብ ሀገር ግን ከሽንት ቤቱ ራሱ መውጣት ክልክል ነስተ እሺ። እዚህ ግን ከወንድምህ ጋር አገርህ ላይ መብትህ፣ ባህልህ፣ ወግህ፣ ሃይማኖትህ፣ ማንነትህ ሳይነካ ከወንድምህ ጋር ፈርጣማ ኢኮኖሚ ለመገንባት አገርህ ላይ የራስህን ድርጅት ለማቋቋም አገርህ ላይ ኢንቨስተር ለመሆን ለእህት ለወንድሞች የስራ ዕድል ለመፍጠር ቤተሰብ እናትና አባትን ሆነ ለማገዝ እየተሻለ ሰክሰስፉል ሆነ ብሰራም ባሰራም ገቢ የሚያስገባልህ ብራንድ ቢልድ ለማድረግ ሲሆን ግን ካልተመላለሱ ትላላችሁ። ይሄ እናንተ ውር ነው። ስለዚህ ባካችሁ ሰራተኞች ተመላላሽ አትበሉ። ተመላላሽ ወዴት ነው የምትመላለሰው? እዚያው ስራ ቦታ የሚያሰራ ሰውዬ ጋር እዚያው እየኖርህ ለምን? የሀገር ኢኮኖሚ እኮ ነው። ከአንተ አልፎ ሀገር ኢኮኖሚ እያባከንክ ነው። ስትሳፈር መንገድ እየዘጋ ነዳጅ ተጨማሪ ለአንተ ተብሎ ፍጀታ መንገድ ለአንተ ተብሎ ተጨማሪ መንገድ፣ እንደገና ደግሞ ተጨማሪ የቤት ጥበት ቤት ለብቻ ተከራይተህ ስትሞላቀቅ እንደገና 10 ጊዜ እየደወልን ኔትወርክ የምታጨናንቅ ለብቻ አጀናጀናለሁ እያልክ ለምን? የሀገር ኢኮኖሚ አንተን ኢኮኖሚ ጊዜን አታባክን። እንዳንተ አይነት ነው ሀገሪቱን ድቅቅ ቅጥ አድርጎ አቧራ ያደረጋት። አሁን እዛ ሰውዬ ጋር እዛው ስራ ቦታ ላይ እኔ ምግብ ልቻለ፣ እኔ ወጭ ልቻለ፣ እኔ አልባሳት ልቻለ፣ እኔ ጋር አብረን ተደጋግፈን እንቀጥል፣ አብረን ውለን አብረን እንደር፣ አብረን እንብላ፣ አብረን እናስብ፣ አብረን እንደግ፣ ብርህን አታባክ ነው፣ እኔ የምከፍልህን ቁጭ በልልህ ይደግልህ፣ እኔም ልስራበት ለአንተ የሚጠራቀም እያለ እስኪ አስቡት። ይህም ፕሮግራም የምትከታተሉ ሰዎች፣ ተመላላሽ እፈልጋለሁ የምትሉ ሰዎች ተመላልሳችሁ ሞታችሁ እኮ እንደዚህ አይነት ሰው ነው ራሱን ሪሳይክል የሚያደርግ ብያቸዋለሁ። ካፒታሉን ሳይሆን። ስለዚህ ራስን ሪሳይክል እያደረገ አትፍጨው። ለማንኛውም ግን ለዚህ ሰውዬ በውስጥ ቤት ስልኩን ያስቀምጥልን። የማይመላለስ የማያስመልሰው ባለሙያ እናገናኘዋለን። ይሽከት ጥያቄ ቁጥር 11 ካፒታሌ 1000 ብር ነው። ማወቅ የከበደኝ ምን አይነት ስራ መስራት እንዳለብኝ ላውቅ አልቻልኩም። ብችል ለበላይ ጥያቄ ቢሆንና ቢመለስልኝ አመሰግናለሁ። እስኪ አረ ወንድሜ 1000 ብር ይዘህማ በሚሊዮነሮች መንገድ እኮ መካከለኛ ባለሀብት ነህ። በ100 ብር አለ አይደል እንዴ? በ500 ብር አለ አይደል እንዴ? ምን ሆነ ነው አንተ? ምንም አይሰራ ስራ አለ። ስንቱን ልነግርህ ትፈልጋለህ? እቃ ላይ የሆነ ችግኝ ትከል፣ ከዛ ወይ የሆነ ዶሮ ግዛ፣ ወይ ትንሽዬ የሆነች በግ ግዛና በቃ እያሳደግህ ስትደልብ ሽጥና 2 ግዛ፣ ከዛ ሽጥና 4 ግዛ፣ ከዛ ሽጥና እንደዚህ እያልክ በቃ ወደ በሬ ወደ ግመል ወደ ምናምን ወይም ደግሞ በትንሽዬ ችግኞች ዘሮች ምናምን በሰላጣ ጎመን ቆሽጣ ምናምን አበባ ዘር በችግኝ የሚሸጥ ነገር ጀምርና በቃ በትርፍ ሰዓት ሌላ ስራ እየሰራ እሷን ማታ ማታ ተንከባከብ፣ ወይ ቀን ቀን ጧትና ማታ ቸክ አድርግ። አፈሩ የማይጠቅ ነገር በደንብ ላላ ያለ ከእንስሳ ንክኪ ጠብቀ ጧትና ማታ እሷን እያጠጣ ቲክቶክ ላይ ተጥደ ሳይሆን ፊልም ቤት ሳይሆን ኳስ እየሄደ እየጮኸ ሳይሆን ጨዋታ ከእሷ ጋር ቁጭ ብለህ ጧትና ማታ እንደ መጀመሪያ እንደ በኩር ልጅ ተንከባክባ አረ ከተወሰነ ጊዜ በኋላ እንዳንተ ኢንቨስተር አለ እንዴ? አሁን ብዙ አላወራም። በጣም ብዙ የሚሰራ ስራ አለ። ራስህን ለስራ አሳልፈህ ዝቅ ብለህ ከትንቢያው ላይ ለመነሳት ብትሞክሪ እናትዬ ያዘልሽውም ልጅ ይማራል። አንቺም የራስሽን ድርጅት ለማቋቋም ሩቅ አይደለም። ለስራና ራሳችን አሳልፈን ለመስጠት ዝቅ ብለን ተጎድተን ለማድረግ መጀመሪያ እንዘጋጅ።
እሺ ጥያቄ ቁጥር 12 ካፒታል ለማሳወቅ አሁን እኔ ለምሳሌ የቤት ኪራይ የአመት 200 ሺህ ብር ብከፍል በተረፈው መደርደሪያና የመሳሰሉትን ባሟላ ለእቃ ማስገቢያ ብቻ ሳይቀንስ ካፒታሌን 100 ሺህ ብር ለማድረግ ነበር ያሰብኩት። ይህ አካሄድ ልክ ነው ወይ? ሌላ በ100 ሺህ ብር የጀመረ ሰው የቤት ኪራይ ከ18 ሺህ እስከ 19 ሺህ ድረስ መከራየቱ ልክ ነው ወይ? ወይስ ከዚህ በሚቀንስ መከራየት አለበት? ተረስ ይሄ ጥያቄ ብዙዎቻችሁ ነው። ለምንም ለምትከፍሉት ላሳያችሁ ደላላ የሚሆን ለቤት ኪራይ ለምትደውሉበት ለመጠየቅ ካርድ ራሱ ከ100 ሺህ ብር ላይ ነው የሚነሳው። እሺ ቤቱን ልትከራው የምትሄዱበት 20 እና 30 ብር ለራሱ ከ100 ሺህ ብር ላይ ነው የሚበጀተው። 100 ሺህ መጨረሻው ከፍታ የካፒታል መነሻ ነው። ወዴት ነው ጠጋ የምትለው? ከ100 ሺህ ብር በላይ ሌላውን ዕቃ ማልተ ከዛ ልክ ጥሬ ዕቃ መግዣ ብቻ 100 ሺህ ብር መሆን የለበትም። 100 ሺህ ብር ላይ ነው ሁሉንም ነገር የምታነሳለት። ሌላ ምንም ነገር ያስፈልገው። የሚሊዮነሮች መንገድ የመጨረሻው ትልቁ ካፒታል 100 ሺህ ነው። ከዛ በላይ ያለውን ብር ከቢዝነስ ፕላኑ ውጭ አንቀሳቅሱት፣ አትስሩ አላልንም። ለምን ከተባለ ብዙ ጊዜ ተናግረናል። ይሄ ነገር ከዚህ በላይ አሁን የኢኮኖሚ ኤክስፒሪያንሳችሁ ከዚህ በላይ የመተንፈስ አቅም የለውም። ከሳምባችሁ በላይ ልክ ተንፈሱ እንደማለት ነው የሚሆነው። በዚህ ስትጀምሩ በቢዝነስ ፕላኑ ልክ እየቀዘፈላችሁ ይሄዳል ማለት ነው። ስለዚህ ይሄ ከ100 ሺህ ብር በላይ ባለው የሆነ ነገር አሟልቼ ከዛ በላይ ብሄድ የቤት ኪራይ 1 ዓመት ክፍያ 2 ዓመት ብሎ ነገር የለም። በአቅም ልክ ከዛው ላይ የሚችልል የ3 ወር ከሆነ የ3 ወር ከመግዣ ውጭ 1 ወር ከሆነ 1 ወር ካልቻለልህ ወላ አትከራይ ሁሉ ብያለሁ። በነፃ የሚሰጥህ ፈልግ፣ በነፃ አትቀበሉ ያልኩት እኔ ጥሬ ገንዘብ እንጂ የተለያየ አገልግሎት ነገሮችን በነፃ ካገኛችሁ ብትጠቀሙ ችግር የለም። ይሄ ለምን የሆነን ነገር አገልግሎት ሰጣችሁ የሆነ አገልግሎት በጊፍት አገኛችሁ ማለት ነው። ጥያቄ ቁጥር 13 ዱቤ አትስጡ እንጂ ዱቤ ውሰዱ ተብሏል። ዱቤ ስንወስድ ለቀጣይ ቀን አንድ ዕቃ አንድ ደንበኛ በሚለው ላይ አንድ ዕቃ ለመጨመር አይመችም። ማለትም የምንሰራው የዱቤውን ለመመለስ ነው። ምን ትላለህ? ሌላ ካፒታል 100 ሺህ ብር ከሆነ በካፒታል ብቻ እየሰራው ሌላ ላሳድግ ወይስ ከዱቤው እየተረከብኩ ልስራ? የትኛው ይሻላል? እላችሁ የጥያቄ በደንብ ከገባችሁ የመጀመሪያ ካፒታሉ 100 ሺህ ከሆነ በ100 ሺህ አይደለም ሳይክል የሚያደርገው የተረፈው በአንድ ወር 20 ሺህ 400 ብር እለው ላይ ይገባል አይገባም? ይገባል። የሚቀጥለው ላይ እያደገ ራሱን ሳይክል ያደርጋል። ሌላ በዱቤ መስጠት እንጂ የማያስፈልገው መቀበል ይቻላል። በሚሊዮኖች መንገድ ሻጫኝ ልክ ነው። ግን ይሄ ዱቤ ለመመለስ ነው እንጂ በቀን አንድ ዕቃና አንድ ደንበኛ የሚለውን ለመጨመር አይቻልንም ያለው። ዱቤውን መልሶ ዱቤ አይደል እንዴ የሚሰጠው ነው እኮ አይደል እንዴ? ታዲያ ምን ጎደለበት? በዚያ ሰውዬ ገንዘብ እየሰራ ነው ማለት ነው በተዘዋዋሪ። በጥሬ ብር ከሆነ አደርጋለሁ፣ በእቃ ከሆነ ግን እቃውን ፕሮቴክት እንድታደርግ ነው፣ ሪሳይክል እንድታደርግ ነው፣ እያተረፍክ እንድትሰጥ ነው። ለምሳሌ ከኛ ጋር ልንገራችሁ፣ የ100 ሺህ ብር ዕቃ ልትገዙ መጣችሁ፣ 50 ሺህ አስተላልፋችሁልን፣ 50 ሺህ ቼክ ጻፋችሁልን። ስለዚህ ያንን 50 ሺህ ብር ዕቃ ለመመለስ ሳይሆን የምትሮጡት ያንን 50 ሺህ ዕቃ ከሸጣችሁ በኋላ 50 ሺህ የራሳችሁ ብር ነው። የ50 ሺውን ዕቃ ከሸጣችሁ በኋላ እኮ መታችሁ እንደ ራሳችሁ ብር እኮ ነው የምትገዙበት። ቼካችሁ ጋራንት አለ አይደል እንዴ? ገዛችሁበት ወሰዳችሁ። ምን አንድ ራሱን 50 ሺህ ሌላስ ከ50 ሺህ ላይ ያተረፋችሁት ብር ራው ላይ ተጨምሮ ሪሳይክል እያደረገ እኮ ነው ያለው። ግልጽ ነው። ምንም የጎደለበት ነገር የለም። በዱቤ የተቀበልከው ዕቃ የምትመልሰው ወዴት ነው? አትመልስም እኮ መልሰህ ትሰጠዋለህ፣ እንደገና ዕቃ ትወስዳለህ። በመካከል ላይ የሚንከባለለው ትርፍም አብሮ እየተደመረ ነው የሚሄደው። ምንም አይነት ኔጌቲቭ የሚባል ነገር የለም እዚህ ጋር። በተከታታይ ካልገባችሁ አሁን መጠየቅ ይቻላል። ቀጥይ። ጥያቄ ቁጥር 14 እና የመጨረሻው ጥያቄ ትምህርቱን እየተከታተልኩ ስራ ፈልጉልኝ፣ ምን ላድርግ? የቀን ስራ የሚያሰራኝ ሰው እንኳን አላገኘሁም፣ እርዱኝ፣ እኔ ችግር ውስጥ ነኝ፣ ምንም ስራ የለኝም። ሊስትሮ ለመስራትም እኮ ቤት ያስፈልገኛል። በጌታ ስም ያግዘኝ፣ ለአሰልጣኙ አድርሱልኝ። በነገራችን ላይ ሰራተኛ የሚፈልግ ሰው ብቻ ከ100 አልፎ ወደ ሺህ ገብቷል አይደለ? በዚህ የሚሊዮነሮች መንገድ የሰለጠነ ሰራተኛ ፈልጋለሁ ሁሉን ነገር ችዬ በሚሉ ኢንቨስተሮች በሞሉበት የመጀመሪያና የሁለተኛ ዙር ሰልጣኞች ካፒታላቸውን ከፍ አድርገው የሚያግዛቸው ሰው ዝቅ ብሎ የሚሰራ በፈለጉበት ሰዓት በፍጹም መጠጊያ አጣሁ ማለት አይቻልም። ወይ ስልጠናውን አዲስ ነው የሰማው ከሆነ እሺ። ሌላ ቅድም እኔ እንደነገርኳቸው ነው። ሊስትሮ ለመስራትም እኮ አባዬ ዝም ብለህ ይህን ቦታ ስጠኝ ከማለት በፊት ይህንን ቦታ ማጽዳት አለበት። ማነህ ደግሞ አንተ ሲባል ይሄ ጽድት ብሎ ደስ ስለሚለኝ ነው። ተባረክ። በማግስቱ ምናምን አጽዳው። መኪናውም ከቆመ ላጽዳው ወይ በለው። አይተው ደህና ነው ካለ አላስከፍልም እኮ ማስዋብ ደስ ስለ አጽዳና ሂድ። ጋሼ ጫማው ትንሽ አቧራ ወላለችና እንዲሁ ሳስበው ወደ ፕሮግራም ቦታ የሚሄዱ መሰለኝ። በፎጣ ጽድት አድርግልህ፣ አትቀበል።
እስኪ ስልክህን ስጠኝ ይላል ራሱ። ምን የተቀደስክ ሰው ነህ? በዚህ ሰዓት ዝቅ ብሎ የሚሰራ ሰው አለ እንዴ? ከየት ነው የመጣኸው? ከዚህ ቦታ እውነት ነው? እስኪ መታወቂያ ስጠኝ። የምር ለመስራት ትፈልጋለህ? ተያዥ ቤተሰብ አለ ካለ ተናገር። ከሌለ እግዚአብሔር ነው ተያዥ ብሎ ስራዬ ነው ተያዥ። አንድ የሞክሩ የሚያይ ሰው ቢኖርማ እንዴት አድርጌ እንደምሰራ በለው። አባቴ ሜዳው ሁሉ ስራ ነው። ሜዳው ሁሉ ብር ነው። ሜዳው ሁሉ እድገት ነው። ሜዳው ሁሉ ስኬት ነው። ሜዳው ሁሉ ትርፍ ነው። አንተ ነህ ጥብብ ድርግም ያደረገው ድልህን ማለት ነው። እርግጠኛ ነኝ በዚህ 8 ቀን 8 ሰዎችን ጠይቅ፣ አንዱ እልል ብሎ ይቀበልሃል። ቦታም ይሰጥሃል፣ ስራም ይሰጥሃል፣ ያስጠጋሃል። አይደለም ቦታውን ልጁን የሚሰጥሃል ሲያውቅህና ጎበዝ ከሆንሽ አትጨናነቅ። ይሄን ያክል እንሻል ሲገለጥሽ። የመጨረሻ ጥያቄ ድርና ማግ ለመስራት ማሽን ገዝቼ ጥሬ ዕቃ ለመግዛት ተቸገርኩኝ፣ አግዘኝ። ስልክ 0975 772 43። በጣም በዚህ ላይ እጅግ በጣም ጥሩ ምረቃ ነው። ያሁን ጥያቄ ከሪሴፕሽን ተመርቆ ነው። ይሄ ማሽን ያላቸው ሰዎች በ50% ቸካሽ ዞን ቢሆን የነባር ሰልጣኝ ከሆነ ሽጡለት፣ ካልሆነ በኪራይኛ እናገናኘዋለን ማለት ነው። በቀላሉ እንዳያሻሽብህ ሚዲያችን ላይ ስለምንለጥፍ እዛው ታገኛቸዋለህ። ይህን የሚሸጡ ወይም የሚያከራዩ ሰዎች። በነገራችን ላይ መጀመሪያ ግብአቱን ስትገዙ ማምረቻው አለ ወይ በሉ፣ በሽያጭ ወይስ በኪራይ የት ነው የማገኘው? መጀመሪያ አጥሩ። እያንዳንዷ ነገር ስታደርጉ በቃ አንድ ካላችሁ 2 መርገጫችሁን አጅስት እያደርጋችሁ ቶሎ እና የሆነ ቦታ ላይ እንትን አድርጌ ነበር እንደቆመብኝ ጨነቀኝ ከበደኝ። ጠይቁን። በእርግጥ ጥያቄያችን ልንመልስ ነው እዚህ የቆመ ነው። ጠይቁን። ነገር ግን አንዳንድ ጊዜ የሚጠየቅ ጥያቄ ብዙም ከባድ ሆኖ አይደለም፣ ብቻ ግን ጀምሮ ለማያውቅ ሰው ከባድ ነው። አንድ ጊዜ ጠያቂዋን ወደ ቦታ መልስልኝ። ሸፍ አመሰግናለሁ። ሰለሞን እባላለሁኝ። አቶ በላይም ከልብ አመሰግናለሁ። ፕራክቲካል ለውጥ ያለው በየጊዜው የምትከታተሉ እንደሆነ ሲገባኝ ነው ዛሬ የመጣሁት እና ይህን እስከምን ድረስ መለወጥ ይቻላል፣ በዚህ ምን ያህል ሰዎች ተለውጠዋል የሚለውን አንዱ ጥያቄ ነው። ሁለተኛው ቅድም አሃዙን ስትናገር በ1000 በ500 በ100 ብርም ጀምሮ ሲል ቁጥሩ በጣም ያስደነገጠኝ ነገር አለ። ለምሳሌ በ1000 ብር የጀመረ ሰው በአንድ አመት ወደ 423,000 አካባቢ ነው፣ በ2 አመት አይ ቲንክ 423,000 አካባቢ መድረስ መቻል አለበት ይላል። ይሄ በጣም ወደ 422 እጥፍ መሮጥ መቻል አለበት፣ ወይ ደግሞ 42% አካባቢ ነው። እና ይህን ምንም እንኳን ችግር የለም ብንል እንኳን እንዳለ የምናውቀው ብዙ ችግሮች እንዳሉ ሆነው ምንም የለም ብንል ስሙዝሊ እንኳን ሰው ቢሄድ ይደርስበታል ወይ? ይሄ ለእኔ ትንሽ ከባድ መስሎ ስለታየ ነው። አመሰግናለሁ። እሺ፣ ለቀጣይ ስጥልኝ። እጅግ በጣም ጥሩ። በእርግጥ ከአሁን በፊት የሰለጠንከው ስልጠና በሰዓቱ አሙቆ በኋላ ወደ በረዶ ክፍል ቢቀጥህም ይሄኛው ስልጠና ግን አይፋታም። ማለትም ተመዝግበሃል፣ አልተመዘገብክም። በጣም ጥሩ። ከተመዘገብክ በኋላ ምን አለ? በየሳምንቱ አቴንዳንስ ሙላ። ይሄ ማለት በየሳምንት ስልጠናውን ተከታተል። ከዛስ ኢንፎርሜሽን ላክ። ኢንፎርሜሽን ስም፣ እድሜ፣ ጾታ፣ ያለበትን አካባቢ፣ መስራት የፈለግከውን ስራና እጅ ላይ ያለችውን ካፒታል፣ ከዛ በሷ ጀምር ይላል። ከጀመርክ በኋላ እንዴት ሪሳይክል እንደሚያደርግ፣ እንዴት የግብይት ትስስር እንደምታገኝ፣ እንዴት በቸክ ልትገበያይ እንደምትችል፣ እንዴት እሷን እንደምታሳድጋት ልምምድ ነች። አይታ ከሆነ ከትንሹ ነው የምትጀምረው እና ማጠፍ የሚባለው ነገር ሊመጣ የሚችለው ስላላቋረጥከውና ስላልነካው። አሁን ምሳሌ ይህን ነገር ብዙ ጊዜ አይተናል። አንድ ሰው የሆነ ነገር ያተርፍና ያንን ትርፍ መልሶ ትርፉን እላው ላይ ሪሳይክል አያደርግም። ይኸውላችሁ መሸጫ ቦታው 2 በ3 ሆና እንደዛው ሆና መኖሪያ ቤቱን ግን ሰፋ ያደርጋል። አያችሁ፣ ያቺ ስራ እንዳለች ወይ ማምረቻ ልትኖረው ትችላለች። ጧፍ፣ እንቁላል ቦታ ላይ ማኑፋክቸሪንግ ወይም የአግሮ ኢንዱስትሪ ወይም የተለያዩ ወይም የእርሻ ምርቶች እንበል ለማለት ፈልጌ ነው። ወይም ደግሞ የንግድ ቦታ ይኖረዋል። ወይም ደግሞ አገልግሎት እንደ ፀጉር ቤት የተለያዩ ሊኖር፣ ማተሚያ ቤት፣ አማካሪ ሊሆን ይችላል። የሆነ ነገር ይኖረዋል። አንድ ማሽን ኖረው 3 ልጅ ያደርጋሉ። አስብ። ግን እኮ አንድ ልጅ 3 ማሽን ነው መሆን ያለበት። ስራ ቦታው ሳይሰፋ ቤት ሶፋ ይገዛል። ስራ ቦታ ሳያድር እድር ይገባና እድር ቤት ያድራል። ስራ ቦታው ሳያድር ዳንኪራ ቤት ያድራል። ስራ ቦታ ሳያድር አማቶቹ ቤት ለበዓል ሄዶ ያድራል፣ ለመልስ ሄዶ ያድራል፣ ለሰርግ ሄዶ ያድራል፣ ሴተኛ አዳሪ ጋርም ያድራል። አሁን ያስቸገረን
እዛ ስራው ቦታ ላይ ሪሳይክል የማድረግ ክህነትን የተላበሰ ሰው ስለሌለ ከባድ ነው። እንዴት ሊሆን ይችላል? ለስንቱ ያደርገዋል አያስብም እንዴ የሚባለው በስከዛሬ ትራዲሽናል እንቅስቃሴ ከሄድን ነው እንጂ በዚህ መስመር ውስጥ ከባድ የሚባል ነገር የለም። ልምምድ ነው። እያጠፈች እንዴት እንደምትሄድ ካየው ማለት ነው። እሺ ለማንኛውም እኛ ለክፈንሃል ወደድክም ጠላ ሚሊዮነር ነህ። እሺ ቀጥል። እሺ ያው እኔም ሰለሞን ነው መባል እንዳጋጣሚ ለመጀመሪያ ጊዜ ነው እዚህ የመጣሁት። አልፎ አልፎ በሚዲያ እከታተል ነበር፣ ግን የሆነ ስልጠናው በአካል ቀርበህ ቢወሰድ ነው የተሻለ የሚሆን የሚል በውስጤ ነበረ። ለዛም ነው የመጣሁት እና ያው አታድንቁኝ ብለሃል። እንግዲህ ባለማድነቅ ልጀምር። አመሰግናለሁ። ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው። በሚሊዮነሮች መንገድ ፕላን ወይም ቀመር ስራን ከሰራን ይላል። ይሄ በጣም በቃ ግሩም የሆነና ደስ የሚል ነገር ነው። ሁላችንም እንፈልገው ነው። ግን እዚህ ጋር ጥያቄ የተፈጠረብኝ እንዴት የሚለው ላይ ነው። ቀጥሎ አጠር ለማድረግ ቀመሩስ ምንድን ነው? እሱን ስልጠናው ላይ ነው የምናገኘው ወይስ ስልጠናው በምን መልኩ ነው የምንወስደው? አውቃለሁ። ሶሪ የምናገኘው ምንድን ነው ያልከኝ? ቀመሩ እንዴት ነው የምናገኘው? ኦኬ የሚመገበው አሁን እኔ የሆነ ቀመር ያለ ይመስለኛል፣ የሆነ ስልጠና የሚሰጥ ያለ ይመስለኛል። ከዚህ ብትጀምር ከዚህ የሚያልቅ አሁን ስልጠና ሲባል አንድ ተብሎ የሆነ ነገር ላይ ያልቃል። እሺ እሱን ግልጽ ስላልሆነልኝ ነው። ሁለተኛው በቀን የምናሳካው ነገር አለ ወይ? ቀን ከቀን እንደ ፍሬም ሊሆን ይችላል፣ እንደ መርህ ሊሆን ይችላል። እሱ ነገር አለ ወይ የሚሉ ዘርዘር ብሎ አዲስ ስለሆንኩም ሊሆን ይችላል። እንዴት ነው መቀላቀለው የሚለውም ቢጨመር አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ከልብ እናመሰግናለን። ምናልባት ለመቀላቀል ካልተመዘገበ 0910 80 80 19 0910 80 80 19 እዚህ ስልክ ላይ ባለበት የሚሊዮኖች መንገድ ብለህ ሴቭ አድርገህ ኤምቲ ብቻ ብለህ ሜሴጅ መላክ ነው። ተመዝግበዋል የሚል መልስ ይመጣና በየሳምንቱ ኤቲ ብለው አቴንዳንስ ይሙሉ። ስልጠናውን ለሳምንት 2 ሰዓት ይከታተሉ። ከቻሉ በአካል ካልቻሉ ዩቲዩብ ቻናላችን ላይ በላይ ሚዲያ ብሎ ገብቶ ካልሆነ ደግሞ በአገሬ ቴሌቪዥን ላይ ዘወትር ቅዳሜ ምሽት ከ2 ሰዓት እስከ 4 ሰዓት ይላል። አሁን በምርጫ ሁኔታ የተወሰነ አየር ሰዓቱ ለዛ ስለተቀየረ እሁድ ምሽት ከ2 ሰዓት እስከ 4 ሰዓት አለ። አገሬ ቲቪን አብርቶ እዛ ቻናል ላይ አድርጎ ጸጥ ረጭ ብሎ አጀንዳ ይዞ ልክ ትክክለኛ ክላስ መሆኑን አይቶ ማዳመጥ ነው። በነገራችን ላይ የሆነ ነገር ከቲንግ ወይም ደግሞ መነሻና መድረሻ የተባለው የኛ የስልጠናው አካል የሚያበቃው የሰዎቹ ስኬት ሲያበቃ ብቻ ነው። አንድ የስልጠናው ሁኔታ የሚጀምረው ሰዎቹ ስራ ሲጀምሩ ነው። ለምሳሌ 1 ወርም ሆነ 2 ወር ይህን ግንዛቤ ከሰማ በኋላ ሰውየው ወደ ስራ መግባት ይችላል። እየሰራ ነው የሚጠይቀው። እንዴት ላምርት፣ እንዴት ልሽጥ፣ እንዴት አገልግሎት ላገኝ፣ እንዴት አድርጌ ላስተካክለው፣ እንዴት ሪሳይክል ላድርግ፣ ካሉባሌ ህይወት ራሴ እንዴት ልጠብቅ፣ ከሰው ሰራሽና ከተፈጥሮ አደጋ ቢዝነሴን እንዴት ልቆጣጠረው፣ ወቅታዊ ግሽበት እንደዚህ ባላንስ ያናውጣት እንዴት አድርጌ መስመር ላዥው፣ ምንድነው ጋራንቱ፣ ምንድነው ስማርት የሚያደርገኝ፣ እንዴት ደንበኞች ለያዝ፣ እንዴት ሰራተኛ ልቆጣጠር፣ እንዴት ከተለያዩ ነገሮች ራሴን ገለልተኛ አድርጌ ሂሳብ ኦዲት የማድረግ ብቃቴ፣ መረጃ የማግኘት ብቃቴ፣ ራሴን ስማርት የማድረጌ ከቤተሰብና ካሉባሌ ህይወት ካጠቃው ጓደኞቼና ወዳጅ ዘመዴ አገሪቱ ይሄ ባህላዊ ጎጂ ልማዳዊ ነገሮች ከዛ እንዴት ልነጥል ነው ሰው የሚለው። በየጊዜው አንዳንዷ ጥያቄ እየተመለሰችለት መሄድ ብቻ ነው። ሌላ የኛ ስልጠና እዚህ ጋር ጀምሮ እዚህ ጋር ያበቃል የሚባል ነገር የለም። ይሄ የቀን የሰዓት ግብ አለ ነው ይላልከው። ሰዎች የራሳቸውን ፐርሰናሊቲ ላይፍ ህግ ያወጣሉ። የሰዓት ሊሆን ይችላል፣ የቀን ሊሆን ይችላል፣ የሳምንት ሊሆን ይችላል። የወር ግብ ግን እኛ ጋር አለ። በየወር ለኛ የማሳወቅ ግዴታ አለበት። በየሳምንት ስልጠና ማዳመጥ አለበት። ያልገባውን ነገር ይጠይቃል፣ ይመለስለታል ማለት ነው። ስለዚህ ምን አይነት ስራ ከተባለ ምንም 1800 አይነት ስራን ያካትታል። ስራ 14 አይነት ካታጎሪ ተከፍሏል። መነሻ ካፒታል በቻለ መስሪያ ቦታ በፈለገው አካባቢ የስራው አይነት እሱ የመረጠውን እንዴት ልስራው ካለ እኛን መጠየቅ ብቻ ነው የሚጠበቅበት ማለት ነው። የካፒታል ሪሳይክል ሲስተምን መጠቀም ነው። የኛ አመለካከትና ኢኮኖሚ ግንባታ ላይ ነው የሚያተኩረው። አመለካከቱንና ኢኮኖሚውን እንዴት ጠንካራ አቋም ያለውና ፓወር ያለው እንዴት ያድርገው። ለምሳሌ አንድ ሰው በእኛ ህግ 100 ብር ካተረፈ ምን ይላል? 50 ብሩን እንዳይነካ፣ በ50 ብሩ የመተዳደር ብቃት ይኖረው። 50 ብር በአሁኑ ሰዓት ምን ይበቃል ካለን እንግዲው 100 ብር ያተረፈው በትርፍ ሰዓት መሆን አለበት። ረጅም ጊዜውን ለወጪ ለኤክስትራ ወጪና ለወቅታዊ ጉዳይ ይስራና ትራዲሽናል ወይም የተለመዱ ስራዎችን በትርፍ ሰዓት ያተረፋትን 100 ብር 50 ብሩ ያለው ነገር አድርጎ 50 ብሩን ግን መልሶ ሪሳይክል ያድርግ ይላል። ከዛ ካፒታሉ ከ100 ብር ወደ 150
በ150 ሲሰራ ወደ 75 ብር ካተረፈ በእሱ እንዴት ይተረፋል? ሪሳይክል ማድረግ አለበት፣ ማንቀሳቀስ አለበት። ቶሎ ማንቀሳቀስ፣ ቶሎ ያገኘውን ትርፍ ላው ላይ መጨመር፣ ማስፋፋት፣ ድጋሚ ለነገው ማቀድ። ዛሬ አንዳንድ ሰዎች አሁን እንደምታዩ ተቀጣሪዎች 8 ሰዓት ከሰሩ ከ11 ሰዓት በኋላ ስለ ነገው ስራቸው ሲያወሩ አሰሟቸውም። እውነት ለመናገር በቃ ስለ ታሪክ ምናምን ደሞዝ ሲመጣ ስለሚያጠፋ፣ ስለ ቁባቸው፣ ስለ ሶፋ መግዛት፣ ስለ ፋሽን መከተል፣ ሚስቶቻቸው ስለሚሰሩበት ጸጉርና ሜካፕ፣ ለሚመጣው ለሚወለደው ልጅ ወይም ደግሞ ብድር እንዴት ታመቻችተው የሆነች ነገር ጨረቃ ቦታ ወይም ማትረፋ መኪና እንዴት መግዛት እንዳለባቸው ከበዛም እንጂ የራሴ ድርጅት፣ የራሴ ካፒታል፣ የራሴ እውቀት፣ የራሴ ፕሮፌሽናሊቲ፣ የራሴ ስኬት የሚባል ነገር አያወሩም ሰዎች። የኛ አሰልጣኞች ግን ይለያሉ። የሚያወሩትም፣ የሚመኙትም፣ የሚንቀሳቀሱትም፣ የሚተገብሩትም ስኬትና ስኬት ላይ ስለሆነ ልክ እንደ ጥሬ ዕቃ ከገለባው ለየት ብለው በቀላሉ ስኬታማ ይሆናሉ። ምናልባት የጠየቀውም በደቂቃ ውስጥ ለመመለስ ባልችልም ሃይላይቱን ነክቼልሃለሁ። በላይ ሚዲያ ብለህ ወደኋላ ዩቲዩብ ላይ የተደረደሩትን ብታዳምጣቸው ግን ብዙ መልስ ይገኛል። ማነው ቀጣይ ጠያቂ? እሺ ምናልባት ካለኝ ደቂቃ አንጻር ነው። እሺ አመሰግናለሁ። እኔ ከክፍለ ሀገር ነው የመጣሁት። የመናገር ችሎታ እንኳን ያክል የለኝም። አንተን ለመግለጽ እውነት ለመናገር እኔ ቃላቶች ያጥረኛል። እና አሁን ምንድነው ክፍለ ሀገር የተመረጡ ባንኮች የሉም። ለምሳሌ እስኪ ባንኮች እንዲሰሙ የት አካባቢ ነው? እኛ አላማጣ አካባቢ ነን። መቼ ነው ከዛ የመጣው? እኔ በአንድ ወር ሆነኛል። ለዚህ ብዬ ነው ስራዬ ብዬ ለዚህ ነው የመጣሁት። አሁን እዚህ እየሰራህ ነው? ስራ ቦታ እዛ ነው? እዚህ ነኝ። ለዚህ ፕሮግራም ብዬ ነው ስራዬ ብዬ የመጣሁት። ከዛ አንድ ጊዜ አድንቁት። መጀመሪያ ከዚህ ላይ አላማጣ አካባቢ ጸደይ ባንክ አለ። የትኛው ንዑስ ቀበሌ ሳይቀር አለ ጸደይ ባንክ። እንደው ምናልባት እናንተ ሰፈር እስከና ባየልከለሽ ሰፈር ምናምን ዙሪያ ላይኖር ይችላል። በትንሹ ግን ጸደይ ባንክ ካለው 600 ምናምን ቅርንጫፍ 400 ምናምኖቹ እዛው ሰሜን ውስጥ ናቸውና ብቻ እሺ ሎኬሽን እናወራለን። ቀጥል። እሺ እና ለዚህ ብዬ ነው የመጣሁትና እሱን እንድታብራራልኝ ፈልጌ ነበር። ሁለተኛ ደግሞ እኔ በእንስሳ ነው ያሰብኩት። እንስሳ ለማለብ ነበር ያሰብኩት። እንስሳ ማለብ፣ በጎች ማለብ ነው የፈለኩት። በጎች ማለብ ፈለክ? እሺ። እና እነሱን በምን ያክል ወር ነው የሚሸጡ ወይስ የሚደልቡት? ምን ያክል በግ ማለብ ፈለክ? በግ ማለብ ለምን ፈለክ? ምክንያት አለ? አዎ ከእንስሳት ጋር ነው ያደግኩት። ከእነሱ ጋር ነው ያደግኩት። አሪፍ፣ በጣም ጥሩ። ስለዚህ የእንስሳቶችን ባህሪ አብረን ያደግከው እና በስንት ወር እንደሚሸጡና እንዴት እንደሚወፍሩ ለምን ጠይቀው? አይ ካንተ ትንሽ ልውሰድ ብዬ ነው እንጂ በማድለብ አንተ በማርባት ነው። አሁን በማድለብ በምን ያክል ጊዜ ይደርሳሉ? እሺ ቀጥል። ሌላ ጥያቄ አለ? የለኝም። በጣም ጥሩ። በነገራችን ላይ አሪፍ ነገር ነው የመረጥከው። አንዳንድ ሰዎች ቢያንስ እንስሳቶቹ ምን እንደሚያስፈልጋቸው በአካባቢ በቀላል ሊገዙ ይችላሉ። መኗቸው በአካባቢ ሊኖር ይችላል። ቤት ርካሽ ሊሆን ይችላል። እነሱ አካባቢ ቢያንስ በእርባታ አብሯቸው አድጓል። ያው እንግዲህ አብዛኞቻችን እኮ ከበግ አብሮ ማድረግ ሳይሆን ባህሪያችንም እንደ በግ ነው እውነት ለመናገር። ለማንኛውም ግን በግ ጥሩ ነገር ነው የመረጥከው። እንግዲህ አንድ በግ በትክክለኛው መንገድ ስታደል በ45 ቀን ደልቦ ለመሸጥ በቂ ይሆናል። ይሰባል፣ ይጠቡታል፣ በደንብ ይሆናል። እንግዲህ ብዙ ጊዜ ግን የተለያየ የግብርና ድረገጾች ላይ ትንሽ ሪሰርች አድርግ። በአካባቢ ያሉ ግብርናዎችን ለማማከር ሞክር። ይሄ ቢዝነሱን ምናምን የትጋቱን ላይነግሩ ይችላሉ። ቢያንስ ግን በቀላሉ ይነግሩሃል። አሁን በቀን 3 ጊዜ መመገብ አለባቸው። በሳምንት 1 ጊዜ መታጠብ አለባቸው። ቢያንስ ከ4 ሰዓት ያላነሰ ፀሐይ በቀን ውስጥ ማግኘት አለባቸው። በጣም ከራር ያልሆነ ፀሐይ። ትንሽ ማዝናናት አለብህ። ወደ ርቀት ቦታ አይሄዱም። ስጋት መደንበር ምናምን አያስፈልጋቸውም። አንድ ቀንም ቢሆን ወይ ቁርስ ወይ ምሳቸውን ካቋረጥክ ልክ እንደ ሰው ናቸው። ይራባሉ፣ ሴሎቻቸው መልሰው ይሟሽሻሉ፣ ስባቸው ይቀልጥና እንደገና ደግሞ አንድ ብለህ ነው የምትጀምረው ለማወፈር ማለት ነው። ስለዚህ በቀን 3 ጊዜ መመገብ፣ በሳምንት 1 ጊዜ መታጠብ። በቀን ምን ያክል ሚሊግራም ጨው ይመገባሉ? ምን ይበቃቸዋል? የፋብሪካ ተረፈ ምርት በአካባቢያቸው አለ ወይ? የግብርና ምርት በቀላል ታገኛለህ ወይ? ይሄ እንደተለያየ ኪኒቶች ሲጨመቅ የሚጣለው የገብስ ጭማቂ ሊሆን ይችላል። ፋብሪካ ካለ ደግሞ የስኳር የዘይት ጭማቂዎች በጣም ጥሩ ናቸው። ካልሆነም ገለባ፣ ካተላ ከተለያዩ ነገሮች ጋር በመለወስም የከብት መኖ የእንስሳ መኖ ማቀነባበሪያም ደግሞ ትንሽ አቅም ካለ ዲዛይን ብታስደርግ አገር ውስጥ ሞዲፋይ የተደረገ ነው። እነሱ ደግሞ የተለያዩ ሁሉንም የአገዳ አይነት ነገሮችን ፈጭቶ አንድ ጋር ለውሶ ተጥፍሬዎችን የመሳሰሉ ነገሮችንም በቀላሉ የምትሰጥበት አለ። ሌላ ከተማ ውስጥ ከሆነ ያለው ተረፈ ምርቶችን ሰብስብ። እንደ ቲማቲም፣ ድንች፣ ዳቦ ፍርፋሪ የመሳሰሉ ነገሮችን ፍሬሾችን በቀላል ከቀርከሃ ወይም ከሆነ ዘንባባ የሚሰሩ ዘንቢሎችን አየር የሚያስገኙ ሰፈር ውስጥ አስቀምጥና ቶሎ ፍሬሾችን ጧጧት እየወሰድህ ባልተበከለ ሁኔታ ከተበከለ ትፈጭና
ታሰጣና ከደረቀ በኋላ ትሰጣለህ ማለት ነው። ካልተበከለና ቶሎ ፍሬሽ ከሆነ እሱም በመስጠት ብዙ ወጪ ሳታወጣ ግን በ45 ቀን ውስጥ በቃ ቅልጥልጥ ብለው ደልበው ለገበያ ይቀርቡልሃል። ለማንኛውም ግን ወይ ባንዱ በሁለት ጀምር አንዴ ግጥም እንዳታረገው ያባንተና ልጅ ብለ ማለት ነው። እሺ ከዛ እነሱን እየሸጠ ራሱ ብቃቱ ይመጣላል። ማሳየት ያለብህ ብክለት እንዳይዛቸው ቫይታሚን መስጠት አለብህ። አፒታይታቸው እንዲከፈት በሽታ ተከላካይ ክትባት ያስፈልጋቸዋል። እሱን ደግሞ በቅርብ ካሉ ባለሙያዎች ጋር ኮንታክት ማድረግ ትችላለህ ማለት ነው። እሺ ቀጣይ ጥያቄ ስትልኝ የለም ወገንን ይዞ ነው እንጂ ለውጥ ማለት ወንድምን ይዘ ነው እንጂ እህትን ይዘ ነው እንጂ አንድ ጋር ነው እንጂ አገር ካገር ነው እንጂ እዛ ቤት ዋይዋይታ እዚህ ቤት እልልታ አይመጥነንም። በጭራሽ ሊሆን አይችልም። እዛ ቤት ዶሮ እዚህ ቤት ሽሮ እኛ አንስማማም። መሆን ያለበት ሁሉም ሰው መቀየር የሚያስችል ጸጋ አለው። ሲፈጠር ሁሉም ሰው የራሱን ህይወት የማሸነፍ ክህሎት ሲፈጠር የተሰጠ ነው። እሱ ማንነት ተቀብሯል። ባካችሁ እሱን ለማውጣት ነው የምንቆፍረው እንጂ ምንም ብር ሰተናቸው አይደለም። ለዛ መልእክት ግን እኛ እየደከምን ስለሆነ ሰው ወደዚህ በደንብ ጋብዙ። ለነበረን ቆይታ እጅግ በጣም እያመሰገንን ከዚህ በኋላ የቴሌቪዥን ፕሮግራማችን ለተወሰነ ጊዜ ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት የሚተላለፈው በሀገሬ ቴሌቪዥን አሁን እሁድ ከምሽቱ 2 ሰዓት እስከ 4 ሰዓት ድረስ ይተላለፋል። ሐሙስና ሮብ ቀን ላይ የሚደገመው ግን እንደነበረ ነው። በአካል የሚሰጠው ስልጠና ዘወትር እሁድ ከቀኑ 7 ሰዓት እስከ 9 ሰዓት አዲስ አበባ ሸሚሴ ሚካኤል ጎንደር ልዩ አጠገብ የኢትዮጵያ ኢኮኖሚክስ ባለሙያዎችን አንደኛ ፎቅ ላይ የሚገኘው አዳራሽ ላይ በነፃ ገብቶ መስቀለኛ ጥያቄ እየጠየቁ ሁሉም ሰው በነፃ ገብቶ መማር ይችላል። ለበለጠ መረጃ ግን በእጅ ስልካችሁ ላይ ከቤታችሁም ኪሳችሁ መተናል በላይ ሚዲያ ብላችሁ ዩቲዩብ ቻናላችን ላይ በመግባት በሳምንት 2 ሰዓት ስልጠናው ይለቀቃል። በደንብ ማየት ይቻላል። እንደ ቲክቶክ እና ቴሌግራም ላይ ደግሞ አጫጭር መረጃዎች በየቀን ስለሚለቀቁ ገብታችሁ እዛ ላይ ሐሳብ አስተያየታችሁን ማስቀመጥ ይቻላል። ሁሉም ሳይም ፕሮግራም በተከታታይ ለመሰልጠንና በትክክል ለመለወጥ እጁ ላይ ባለው እድል ባገኘው አጋጣሚ ሁሉ ሰክሰስፉል ለመሆን አይፈላሰፍ። እኔ እውቀት የለኝም፣ ካፒታል የለኝም፣ ብቻዬን ነኝ፣ ወቅቱ ገና ነው፣ ቆይ አሁን አይደለም ይረጋጋ የሚባል ነገር የለም። ለውጥ ፐርሰከንድ 365ቱም ቀን የኛ መለወጫ ነው። ቻሌንጅን አትፍሩ። ስለዚህ ያልተመዘገባችሁ ሰዎች በ0910 80 80 19 0910 80 80 19 የሚሊዮነሮች መንገድ ብላችሁ ሴቭ አድርጉት። ኤምቲ ብቻ 2 ፊደል ተጫኑና ሚሴጅ አድርጉበት። ተመዝግባችኋል የሚል ይመጣላችኋል። ከዛ በየሳምንቱ 2 ሰዓት ስልጠናውን ተከታተሉ። ወይ በአካል ወይ በቴሌቪዥን ወይ በዩቲዩብ። ከዛ በየሳምንቱ ኤቲ እያላችሁ ስልጠናዎች ጨርሶ አቴንዳንስ ሙሉ። በየወሩ የደረሳችሁበትን አሳውቁ። ስራ ካልጀመራችሁ መጀመሪያ ኢንፎርሜሽን ላኩ። 3ኛ ዙር በቅርብ ጊዜ እናስጀምራችኋለን። ለመለማመድ የጀመራችሁ ሰዎች ግን ቀጥሉበት። ለዚህ ያደረሰን ያበቃን ፈጣሪ በየሃይማኖታችን የ1 ደቂቃ የሌና ምስጋና እናቅርብ። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር 2 ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ።
ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል።